አንዱ አብዱ ጨንቆት በጣም ጨንቆት ጉዳዩን ለመጠየቅ ጠንቋይ ቤት ይሄዳል። እዛ ሲበር ሲያንኳኳ ማን ነው አለው። ማን ነው ስለኛለህ እንዴ? እኔ አንተ ገና ሌላ ነገር ታቀልኛለህ ብዬ ስል የኔን ማንነት ጠፍቶ ነው ማን ነው የምትለኝ? በል አንተ ራስህ እኔን ካላወቀኝማ የኔን ጉዳይ እንዴት ታቀልኛለህ ብሎ ላጣላሉ። እርምጃ ይወሰዱ ማሻአላ አልተጨበረበረም። ቶሎ ነው የነቀው። አሁን ማን ነው ይለኛል ያወራሁት ማን ነው ስለማን ነው የምታወሩት ይለኛል። አልደረሰም መጀመሪያ ላይ ስላልነበረ መሰለኝ ለዛ ይሆናል። እንደዛ ነው። እናንተ ስማት ነው እኛን እንነዳዋለን ብሏል። አንተ ያስከው መኪና ስሙ ምንድነው ይለዋል። አላቅም። ሳታቅ ነው እንዴ የምትነዳው? አላቅም። እንግዲህ እየነዳው ነው። ስሙን ማወቅ አለብህ። እኔ መንዳቴ ነው መንጃ ፈቃድ አለኝ እየነዳሁት ነው። ስሙን አላቅም። አይ በቃ ስሙ ለማንኛውም እንድታቀው ካቻማሊ ይባላል ሲለው እናንተ ስሙን አጥኑ እኛ ደግሞ እንነዳዋለን አለ። እጅግ ገራሚ የሆነ መልስ ነው የመለሰለት። እናንተ ስም አጥኑ እኛ እንነዳለን አለ ይባላል። እሺ እንማማር ጊዜያችንን እንጠቀምበት። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ኢንሻአላህ ጥያቄዎቻችሁን ማቅረብ ትችላላችሁ። ምን አዲስ ነገር አለ? ሰሞኑን የለውም ነበር እኮ አልናፈቃችሁም እንዴ? ምን ናፍቀናል ምናምን ብትሉኝ እናፈቃሉ ብዬ ተረስቼ ቁጭ አልኩኝ። ጠፍተሃል። እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። በጣም ጠፋህ። እኔማ እንድናፈቅ ነበር ብዬ ነበረ። ረሱ ይመሰለኝ። ያለ አንተ እኮ ቤቱ አይሞቅም። ብቅ በል እንጂ። ብዬማ እኔ እኮ በእኔ ቤት መናፈቄ ነው። ለምን እንደጠፋሁ እኮ ምክንያት አለኝ። ምንድን ነው የጻፍክ? መሆኑ ሌላ መጽሐፍ ምንድን ነው? ኧረ አይደለም፣ ቢዚ ሆኜ ነው በራሴ ጉዳይ። ኢንሻአላህ አላህ ይርዳ። አሜን። ቪዲዮ አዲስ ቪዲዮ እንትን ብያለሁ ለቀቅ ያለው እንትን በሉ ሼር አድርጉት፣ ለሰውየው አድርሱለት። السلام عليكم ورحمة الله وبركاته. يسمى يا جماعة. وعليكم السلام ورحمة الله وبركاته. وقتي فيلا. سلامنا ويدانا. سلامنا يا الله الحمد لله. ولو سلامنا. سلامنا الحمد لله. تفاهم بنكو بسلامنا. هلو الحمد لله. هلو. يقول كني من قال لي ولا تاجنين يلاچو. من قال لي سلام ከቤት ስላልወጣችሁ ነው። ሳምንት ምናምን ሊያልፍ እኮ ነው ተገባሁላ ቆየ። እንደዛ ነው። አንዳንዴ እንዲህ ያረጋኛል፣ አንዳንዳሽ ነገር ያረጋኛል። አትፍረጅብኝ። በዚህ ሁለት ቀን የሆነ የሚሰማ ነገር አለ። ስለሱ ጉዳይ አንዳንድ የምጠይቅ ጥያቄዎች አሉ። ትቻላችሁ ለእንትና ሼር አድርጉላት ለቃል እኔ ፎሬስ ስላልሆነች ቃል እኔ ጋር የለችምና እንትን በሏት ሼር አድርጉላት አንዴ ትምጣ። ምክንያቱም አንዲት የተወዛገበችበት ጥያቄዎች አሉ። እሱኛውን ነገር እንዲመለስላት ፈልጋለሁ። ቅድምም የሆነ ቤት ከፍተው ሲያወሩ ነበረ በዚህ ጉዳይ ላይ ስለሷ ማለት ነው። ስለዚህ እንዲጠራ የምፈልገው ነገር ስላለ ሼር አድርጉላት። ስትመጣ ጥያቄ ድብድባለ
በጥያቄ ዙሪያ ነው። ያ ሌላም ካላት ትምጣ፣ ሌላ አካውንት ካላት በሌላ አካውንት ትምጣ ወይ ትዝጋው ቤቷ። ኦኬ ኖ ጥያቄ እሷ ጠይቅልኝ ምን አይደለም። ኮሜንቶች ተረጋጉ፣ አይጀምራችሁ ደግሞ። እኔ ጥያቄው የራሴ ነው፣ ግን እሷ እንድትሰማ ስለምፈልግ ነው። ጥያቄው የራሴ ነው፣ እንድትሰማ ስለፈለኩ ነው። እና ኮፒ ሊንክ ደግሞ የፖስተው ቪዲዮ አለ፣ ገብታችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉት፣ ለዚህ ሰውዬ ድረሰው። ደግሞ ስልጣኔ ሙላው ኡስታዝ ሙሉ ነው ግን ከኡስታዝ ጀማል በስተቀር ማንም ሰው ገስት ላይ ማውረድም እንትን ማለትም አይፈቀድም። እሱ ካለ እሱ ነው እንትን ማኔጅ የሚያደርገው ቤቱን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን አህለን ወሰህለን፣ እንዴት ነህ? ሰላም ነው? አልሐምዱሊላህ ረብል ዓለሚን። እንኳን በሰላም መጣልን። እንኳን ደህና ቆየህ። መርሀባ አለሁኝ። መንገድ ላይ ነኝ፣ ጫጫታ ላይ ነኝ። ይቅርታ። እሺ ችግር የለም። በቃ ማኔጅ አድርገው ቤቱን። ያው ማኔጅ ማለት ያው ማስገባትም ማስወጣትም የምችለው አንተ ነህ። ለጊዜው ሌሎቻችሁ አታስወጡ፣ አታስገቡ። መርሀባ ገሳሉት ጥያቄ ካላቸው ወገኖች ካሉ ደግሞ ቦታ ስላል አስገባቸዋለሁ። በሩት ወክቲ ፊዳ ኡስታዝ አላህ በሚለውና ያህዌ በሚለው ኦኬ። አንዱ ሲዘባርቅ ነበር የሆነ ቤት። ኦኬ ብትመጣ ደስ ይለኛል። ካልሆነ በቃ ሪካርድ ተደርጎላት ይደርሳታል። ቆይ ትንሽ ጠብቁኝ። ቦታ አለ ጣሂራ፣ ቦታ አለ። ለምን ትወርጃለሽ? ቦታ አለ። የቦታ ጉዳይ አይደለም። በደንብ ማስፋት እንችላለን ይዞታችንን። በደንብ በካሬ ስንት ነው አሉ? አዎ 90 ካሬ አለን። ከዛ ውስጥ 10 ካሬ ነው የደረሰሽ። ቦታ አለ። አብሽሩ። ሮዝ ማናት? ሰላም አለይኩም ወራህመቱላሂ ወበረካቱ። ሮዝ ወአለይኩም ሰላም ወራህመቱላህ። ኡስታዝ ሰላም ነው? አልሐምዱሊላህ። እንዴት ነህ? ሰላም ነኝ። ምን ታዘዝ? ሻይ ቡና? ሁሉም አለ። ሰላም ብላችሁ ነው የገባሁት ኡስታዝ። ኦኬ ችግር የለውም። ቪዲዮ ፖስቻለሁ። ቪዲዮን ሼር አድርጉልኝ ለሚመለከተው አካል። ኢንሻአላህ ኸይር። እንግዲህ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ቃል ካለች መምጣት ትችላለች። ግራ የተጋባ አካል ካለ መምጣት ይችላል። ቤታችን ክፍት ነው ለጥያቄ። እስልምና ላይ ጥያቄ ካላችሁ ጠይቁ። መማር ካለባችሁ ተማሩ። ንጽጽር ተማሩ። እንዴት እንደምንመልስ፣ እንዴት እንደምናምን፣ ምንድነው እምነታችን፣ ምንድነው የኛ አነጋገር እንዴት ነው የሚለውን ነገር በደንብ ጥናት ያስፈልገዋል። ዝም ብለን ኢሞሽናል እና በግምት አይደለም የሚመለሰው መልስ ማለት ነው። ከዲናችን ጋር ከሸሪያችን ጋር ከአቂዳችን ጋር ይጋጫል ወይስ አይጋጭም የሚለውን ነገር ግራና ቀኙን ያማከለ ውል ያለው ነገር ነው። ከሸሪያችን ጋር ተቃርነን አላህ አባት ነው ብለን አንልም። ለምሳሌ ቁርአንና ሐዲስ ላይ ስላልመጣ ማለት ነው።
ለም የሊድ ወለም ይለድም የሚል ቃል አለ። አልወለደም አልተወለደም የሚል ቃል አለ። የምንጠቀመው ቃላቶች በአጠቃላይ ጥንቃቄ ያስፈልጋል። ኦንቶሎጂካል፣ ሜታፊዚካል አትሪቢዩት ነገሮች ምንድናቸው የሚለውን በደንብ በእውነት በደንብ መታየት አለባቸው። ኤፒስቴሞሎጂ ምንድነው የሚለውን ነገር በእያንዳንዱ ነገር ላይ ጥንቃቄ ይፈልጋል ራሱ ማለት ሰው እንዳይሳሳት። ይሄ ዲን ነው። በዲን ጉዳይ ላይ ምንም መደራደር ምናምን የሚባል ነገር የለም ራሱ ማለት ነው። ዲን ነው። ሰዎችን ለማስደሰት ብለን ምንም አይነት ቃላት ዲናችን የሚለውን ነገር ከፈለገ ይቀበላል፣ ካልፈለገ ደግሞ ይተዋል። በቃ አለቀ። እሱ ገና ለገና ይሰልማል። ገና ለገና ከኔ እምነት ጋር ይቃረናል ብሎ ሲለመን ልክ ነው ብለን አንልም። ቴዎሎጂካሊ እናጠናለን። እምነታቸው ምንድነው? የሚያምኑበት ነገር ምንድነው? እኛ የምናምነው ምንድነው የሚለውን ነገር በደንብ ግራና ቀኙን ያማከለ ውል ያለው ነገር ትላለን ማለት ነውና ከዛ አንፃር ነው ሪስትሪክት 10 ደቂቃ ምናምን ይላል። አሁን ደግሞ የምትጀመረው በሽታው እስቲ በደንብ እንትን በሉት። ዋርኒንግ እየሰጠ ነው። ስለዚህ ከዛ አንፃር ነው የሚታየው ማለት ነውና ማንም ሰው መጥቶ ስላላለም ሳይሆን አቂዳችን ምን ይላል፣ ቁርአንና ሐዲስ ምን ይላሉ፣ ከዛ በኋላ ባይብል ደግሞ ምን ይላል፣ ባይብል ከኛ ጋር ሪሌትድ የሆነው ነገር ምንድነው፣ የምንቀበለው የትኛውን ነው፣ የምንቀበለው የትኛውን ነው፣ የሚጋጨው የትኛው ነው፣ የማይጋጭም የማይስማማም መሀል ላይ ያለ ነገር ደግሞ መሀል ላይ ያለ ብለን ምንለው ነገር አለ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ስናወራም እንትን ስንልም ዲን ነው። ዲን ላይ ቀልድ የለም። በዲን አትደራደሩ። በዲን አይቀለድም። በሶስት ነገር አይቀለድም። በሀገር አይቀለድም፣ በእናት አይቀለድም፣ በእምነት አይቀለድም። ስለዚህ በዲናችሁ አትቀልዱ፣ በእናታችሁ አትቀልዱ፣ በሀገራችሁ አትቀልዱ። ሀገራችሁን ለሌላ አካል አሳልፋችሁ አትስጡ። በጣም ነውር ነው። ለሌላ አካል ማለት ነው አሳልፋችሁ አትስጡ። ቢያንስ የሌላውን ሀገር አክብሩ፣ የእናንተንም አስከብሩ። ግን በቃ ኢትዮጵያ ምናምን እንደሆነች ኢትዮጵያ ማትረባ ነገር ናት ምናምን እያላችሁ ስለ ኢትዮጵያ ስሟን ባታጠፉ ጥሩ ነው። ቢያንስ ማንነታችሁ ነው ራሳችሁን እንደምትጠሉት ነው የሚታየው። ይሄን አስቡበት። ሁለተኛ እንዳልኳችሁ በእናት አይቀለድም። ሌላውን ሰው እናት እናከብራለን። አዎ፣ ግን የራሳችን እናት የመጣንበት ነው፣ ማንነታችን ነው፣ ምንነታችን ነው። ስለዚህ በእናት አይቀለድም። ሶስተኛውና የመጨረሻው ደግሞ ዲን ነው። ኢቭን ክርስቲያኖችን ብትሆኑ ኦርቶዶክስም ሆናችሁ ፕሮቴስታንትም ሆናችሁ ቢያንስ የምታምኑበትን ነገር አክብሩት፣ ሪስፔክት ይኖራችሁ፣ አትቀልዱ በሃይማኖታችሁ። ገብታችኋል? ነገ ጠዋት እንድንበታለን፣ ከጀሃነም ነፃ እንወጣበታለን፣ ጀነት እናገኝበታለን ብላችሁ የምታምኑበት ከሆነ ልታከብሩት ይገባል። ስለዚህ እናንተ ሙስሊሞችም በተመሳሳይ ማለት ነው። ይሄን ነው እንትን የምንለው ማለት ነው። ከዛ አንፃር ቢታይ ጥሩ ነው ለማለት ፈልጌ ነው። ይሄን ይመስላል እንግዲህ። በእምነት አትቀልዱ፣ በእምነታችሁ አትቀልዱ፣ በእምነታችን አትቀልዱ። ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ በሌላ ነገር፣ ግን በእምነት አትቀልዱ። ክርስቲያኖች በእምነታችሁ አትቀልዱ፣ ሙስሊሞች በእምነታችሁ አትቀልዱ። በሌላ ነገር መቀለድ ከፈለጋችሁ፣ ፌመስ መሆን ከፈለጋችሁ ስንት የሚያፈምስ ነገር አለ ራሱ ማለት ነው። ተማሩና ፈምሱ፣ ወይም የሆነ ቪዲዮ ስሩና ሙዚቃ ምን የምትፈልጉት ነገር ማድረግ ትችላላችሁ። ግን በሃይማኖታችሁ አትፈምሱ። አብዛኛውን ደግሞ ችግር ያለው ክርስቲያኖች ጋር ነው ይሄ ነገር ራሱ ማለት ነው። እናንተ ለመፈመስ ስትሉ ለይዛችኋል፣ መበሻሸት ትጀምራላችሁ። ከዛ በኋላ የሆነ ነገር ታደርጋላችሁ። ስሜታዊ ሆናችሁ አትግቡ። ምንም ቦታ ላይ ስትገቡ ጥንቃቄ አድርጉ። ስሜታዊ ሆናችሁ አትግቡ። ኢሞሽናል ሳትሆኑ ራሽናል ሆናችሁ ያዋጣኛል፣ የሚቀጥለው ዓለም ላይ ይጠቅመኛል ብላችሁ ካሰባችሁ እሰየው ነው። አይ ደግሞ አይጠቅመኝም ካላችሁ መተው ትችላላችሁ። ግን አታሹፉ፣ አታላቅጡ በሃይማኖታችሁ። በተለይ የኦርቶዶክስ እምነት ተከታዮች በሃይማኖታችሁ አታላቅጡ። የምር ነው የምነግራችሁ። ማለት ቢያንስ እኮ ኦርቶዶክስ ጋር ትንሽ እኮ ፈሪሃ እግዚአብሔር የሚባል ነገር ነበረን። ይሳቅ ፈሪሃ እግዚአብሔር የሚሉት ነገር አለ፣ በጣም እንትን የሚባል ነገር። አሁን ተበላሸ ትውልዱ በአጠቃላይ እና ያ ልክ አይደለም። ኢንሻአላህ ቃልም መታለች። ቃል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? እንዴት ነሽ? ሰላም ነው? አልሐምዱሊላህ ሰላም ነኝ ያለሁ። እንኳን ደህና መጣሽ። ስላገኘሁሽ ደስ ብሎኛል።
ኡስታዝ ልቀጥል ከመጣች ኦኬ እንታለም ጥያቄ ያለው ማን ነው? አንቺ እሷ ናት። ምን ነኝ ዳኒ ለሷ እንድትሰማኝ እንጂ ጥያቄው የራሴ ነው። ጥያቄው የራሴ ነው ግን ልትሰማ ስለፈለኩ ነው። ችግር የለውም ጠይቂ። የመጀመሪያው ጥያቄ አምላክ አላህ በመጽሐፍ ቅዱስና በቁርአን ውስጥ ያለው አምላክ የተለያየ ነው ወይስ ሁለት ነው? ሁለት አምላክማ የለም በአለም ላይ ራሱ ማለት ነው። በባይብል ውስጥ ያለው አምላክና በቁርአን ውስጥ ያለው አምላክ ሁለት አምላክ ናቸው የሚል ነገር ትምህርት የለም። አንድ አምላክ ነው ያለው። ጥንት የነበረው ከአደም ጀምሮ ሲናገር የነበረው እንደ ቁርአን ክሌም እንዳደረገው ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷ በፈለጋችሁ ስፍራ በሰፊው ተመገቡ፣ ይህን ዛፍ አትቅረቡ አልን ይላል። ቁልና አልን እያለ ቁርአን ላይ እየተናገረ ያለው ጥንት የነበረው አምላክ ነው። አዲስ አምላክ አይደለም የመጣው። ለምሳሌ ወደ ሙሳ አለይሂ ሰላም ስንመለከተው፣ ወደ ኢብራሂም ስንመለከተው እንደዛ ነው። አልን ኢብራሂምን እንደዚህ ያልነው፣ ኖህን እንደዛ አልነው ምናምን እያለ ነው የሚናገረው። ለምሳሌ ወደ ሙሳ አለይሂ ሰላም ብንሄድ የነበረውን ሲናገር አላህ ምንድን ነው የሚለው? ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ በእናንተ ላይ ደመናን አጠለልን። አያችሁ፣ በእናንተ ላይ መናንና ድርጭትን አውረድን፣ ከሰጠናችሁ ሲሳይ ጣፋጮች ብሉ አልን። ጥንት የነበረ በሙሳ አለይሂ ሰላም ጊዜ ደመናን ያጠለልኩት ራሴ ነኝ፣ መናንና ድርጭትን ያወረድኩት እኔ ነኝ እያለ ነው የሚናገረው። ሱረቱ በቀራ ምዕራፍ 2 ቁጥር 60 ላይም እንደዛ ነው። ሙሳ ለህዝቦቹ መጠጥን በፈለገ ጊዜ የሆነውን አስታውሱ፣ ድንጋዩን በበትር ምታ አልነው፣ መታው፣ ከእርሱም 12 ምንጮች ፈለቁ አልነው። ድንጋዩን በበትር ምታ ሲለው ዘጸአት ላይ የነበረው አንድ አምላክ አላህ ነው። ከአላህ ውጪ ሌላ አምላክ የለም። ሱረቱ አሹራ ምዕራፍ 26 ቁጥር 3 ላይ እንደዛ ነው። ወደ ሙሳ ባህሩን በበትር ምታ ስንል ላክንበት፣ መታው፣ ተከፈለም፣ ክፍሉም ሁሉ ለታላቅ ጋራ ሆነ ነው የሚለው ቁርአን። ስለዚህ ሙሳን በበትሩ በባህር ምታ ሲለው የነበረው ጥንትም የነበረው አንድ አምላክ ነው ያለው። ቁርአን ክሌም የሚያደርገው ይሄንን ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 64 ላይ የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክለኛ ወደሆነች ቃል ኑ አለ። ያ ቃል ምንድን ነው? ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ባለቤቶች ሆይ የመጽሐፉ ባለቤቶችን በዚያ መልካም በሆነ ክርክር እንጂ አትከራከሩ፣ እንዲህም በሏቸዋል፣ ቁሉ በላቸዋል፣ በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችሁ አንድ ነው፣ እኛ ለእርሱ ታዛዦች ነን በሉ ይላል። አምላካችሁ አንድ አምላክ ነው አለ። የእናንተ አምላክ የፈጠራችሁ አምላክና እኛን የፈጠረን አምላክ አንድ ነው። የመጽሐፉ ባለቤቶች የመጽሐፉ ሰዎች ሆይ ክርስቲያንና አይሁዶች ሆይ እናንተን የፈጠራችሁ አምላክና እኛን የፈጠረን አምላክ በዚያ ወደኛ በተወረደው ቁርአን ወደ እናንተ በተወረደው ማለትም ወደኛ በተወረደው ሲል በረሱል ሰለላሁ ዐለይሂ ወሰለም ነው የሚያመለክተው። ወደ እናንተ በተወረደው ሲባል ደግሞ ሙሳ አለይሂ ሰላምንና ኢሳ ኢብኑ መርየም አለይሂ ሰላምን ነቢያትን ሊያመለክት ይችላል። ስለዚህ አምላካችን አንድ አምላክ ብቻ ነው ያለውና ሁለት አምላክ የለም። ቁርአን ላይ ያለው አምላክም ባይብል ላይ ያለው አምላክ ሁለት አምላክ የለም። ይሄ ነው ጥያቄው ግልጽ ከሆነ ማለት ነው። መልሱ ግልጽ ከሆነ ሹክራን ኡስታዝ ተመልሶልኛል። ሁለተኛው ደግሞ ጥያቄ ያህዌ አላህ ነው? አሪፍ ጥያቄ ነው እሱ ማለት ነው። ያህዌ አላህ ነው ወይ የሚል ጥያቄም ተጠይቋል። አላህ የሚለው ስም የያዘው አይደንቲቲ አላህ ነው። አዎ፣ ግን ያህዌ የሚለው ስም ምናልባት ስህተት ሊኖርበት ይችላል። ለምሳሌ ለምን እንደዛ አለን ስንል ያህዌ የሚለው ቃል ዮድ ሄ ቫቭ ሄ የሚል ቃል ነው ያለው። ከዛ ውስጥ ዮድ ሄ ሚታደርቂ ኑክቲ ዮድ ሄ ቫቭ ሄ የሚል ስም ነው ያለው። አናባቢ ፊደሉ ነው ተነባቢ። አናባቢ ፊደሉ ምን እንደሆነ አይታወቅም። መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎች ለወጣው መንገድ አድርጉ ስሙም ያህ ነው ይላል። ያህ ማለት የዮድ ሄ ቫቭ ሄ ምህጻረ ቃል ነው ራሱ። ቴትራግራማትን የሚባል 4 ፊደሎች አሉ፣ ዮድ ሄ ቫቭ ሄ። ስለዚህ በቁርአን ውስጥ ይህ ስም አለ ወይ ብለን ስንል አዎ ይህ ስም አለ። ለምሳሌ ኤልያህ የሚባለው በዕብራይስጥ ያለው በግዕዝ ኤልያስ የሚባለው በአረብኛ ኢልያስ ይባላል። ያሁ ማለት በግዕዝ እዩ ማለት ነው፣ በአረብኛ ያህወ ማለት ነው።
በመነሻ ቀጥያ ላይ ያለ ቁርአን ውስጥ ያስ ወይም ደግሞ ያ በሚል አለ። ለምሳሌ በሱረቱ ሷፋት ምዕራፍ 37 ቁጥር 123 ላይ ውት ኤልያስም በእርግጥ ከመለክተኞቹ ነው ይላል። ኢል ማለት አምላክ ማለት ነው። ያስ ማለት ዮዲሄ ቫብሄ ማለት ነው። ትርጉሙ ማለት ነው ስንል አምላክ ያህዌ ነው ማለት ነው። ትርጉሙ ማለት ነው። ለምሳሌ ሱረቱ መርየም ምዕራፍ 19 ቁጥር 2 ላይ ይህ ጌታው ባሪያውን ዘከሪያም ያስታወሰበት ነው ይላል። ዘከሪያ ማለት ምን ማለት ነው ብለን ስንል ቴትራግራማተን አለው ራሱ ዘከሪያ የሚለው ቃል ምን ማለት ነው ብለን ስንል ዘከር ማለት ማስታወስ ነው አይደል? ዚክር ማስታወስ ነው። ያህ ማለት ደግሞ የዮድሄ ቫብሄ ምጻረ ቃል ነው ማለት ነው። ስለዚህ ይህንን ነው የሚያሳየው። ቴትራስ ማለት ያው ታውቃላችሁ አራት ማለት ነው። ግራማ ማለት ፊደል ነው። አራት ፊደል ከቀኝ ወደ ግራ የሚነበብ ነው ራሱ ዮድሄ ቫብሄ የሚባለው ማለት ነው። ይህ ስም ታላቅ ስም እንደሆነ ባይብል ላይ ይናገራል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ያህዌ ነኝ ዮድሄ ቫብሄ ነኝ ስሜ ይህ ነው። ኤርምያስ 44:26 ላይ እነሆ በታላቅ ስሙ ስሜ ምያለው አለ። አሸም ታላቁ ስሙ ነው። ታላቁ ስም ነው ያለው ማለት ነው። ይህ ስም ዮድሄ ቫብሄ የሚለው ከአዶናይ ላይ ወሰዱበት። አታ ባታ ኦላም ቃሜጽ የሚባሉ ሶስት ፊደላትን ወሰዱ። ሶስት አናባቢ በዮድሄ ቫብሄ ላይ ሲጨምሩበት ያህዌ የሚባል ስም ፈጠረ። ስለዚህ የተለያየ መድበለ እውቀቶች ምን አሉ? ያህዌ ባዕድ ከሆነ ድምፅ ፈጪ ፊደላት ተዋቅሮ ያህዌ በመባል በስተት የተነበበ ነው ይላሉ። ኢንሳይክሎፒዲያ ኦፍ ኢንተርናሽናል ማለት ነው። ያህዌ የቴትራግራማትን የተሳሳተ አነባበብ ነው ይላሉ። ዩኒቨርሳል ጂኦስ ኢንሳይክሎፒዲያ ላይ ያህዌ ለእስራኤል አምላክ የተሳሳተ ስም ነው ይላሉ። ላቲኖቹ እንደውም የሚለውን ጀ እያሉ ወ የሚለውን ቨ እያሉ ነው የሚጠቀሙ። ጆቫ ይሉታል እነሱ ይጠቀሙ። ስለዚህ በፓሊዮ ዕብራይስጥ ዮድሄ ቫብሄ ምን ተብሎ ይጠራ እንደነበረ ምንም የሚታወቀው ነገር የለም። እንደዛ ከሆነ ቁርአን ላይ አለ ወይ ነው ጥያቄ። የስም ዮድሄ ቫብሄ የሚለው አለ ወይ ነው። ያህዌ የሚለው ስም የለም ቁርአን ላይ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ምን አሉ? የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው። ይህ በሶስት ሱራዎች በበቀራ በአሊ ኢምራንና በጣ ውስጥ ይገኛል ብለው ረሱል ሰለላሁ ዐለይሂ ወሰለም ነገሩ። ከዛ ምን አደረጉ? ምሁራን የቱ ጋር ነው ያለው ብለው መፈለግ ጀመሩ። መጀመሪያ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ተገኘ። አላህ ከእርሱ በቀር ሌላ አምላክ የለም ሕያውም ራሱን ቻይ ነው የሚለው ላይ አላሃይ የሚለው ዘሊቪንግ ዋን የሚባለው የሱ ስም እንደሆነ ነገሩ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 2 ላይ ታገኘዋለሽ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይም አላሃይ የሚል ስም እንዳለ እናገኛለን። ዘሊቪንግ ዋን ሂ ኮስት ቱ ቢካም እንዲሆን የሚያደርግ ዘሊቪንግ ዋን የሚባለው ሕያው አላሃይ የሚል ስም አለው ማለት ነው። ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ሲናገር ምንድን ነው ያለው? የአላህ ስም በእሱ ላይ በተማጸኑበት ጊዜ የሚቀበልበት ነው። በሶስት ስራዎቹ ላይ በሱረቱ በቀራ በሱረቱ አሊ ኢምራንና በሱረቱ ጣሃ ውስጥ ይገኛል ያሉትን የረሱል ሰለላሁ ዐለይሂ ወሰለም ንግግር ያመጣል ማለት። ስለዚህ አላህ 99 ስሞች አሉት በቁርአን የተጠቀሱ ስሞች 99 ብቻ ናቸው ማለት አይደለም። ከነዚህ ውስጥ ግን ትልቁ ስሙ አላሃይ የሚለው ስም ነው። ዘሊቪንግ ዋን ምንድነው? በባይብል ታላቁ ስሜ ነው ብሎ የማለበት ነው። ባይብል ላይ መጀመሪያ እንደምትመለከቱ ነቢያቶች ሲናገሩ የነበሩት በፓሊዮ ዕብራይስጥ ነበረ። በፓሊዮ ዕብራይስጥ ሲቀመጥ ዮድሄ ቫብሄ ነው። ሐዋ ማለት ኖረ ከሚል ነው የመጣው። ሔዋን የሚለው ቃል ራሱ ከዛ ጋር ተመሳሳይ ነው። ዘሊቪንግ ዋን የሚባል ነው አንድ አምላክ ያለው ስም ማለት ነው። ያ ስም ታላቁ ስሙ ነው። እኛ ሙስሊሞች ጠዋትና ማታ አያቱል ኩርሲን ስንቀራ ሁልጊዜ ይህን ስም እንጠራለን ማለት ነውና ዮድሄ ቫብሄ የሚባለው ስም ተነባቢ ፊደል ነው ያለው። አናባቢ ፊደሉ አይታወቅም። ኢቨን በስራው ቃል ግን በሚመጣበት ሰዓት ላይ ቁርአን ላይ አለ አላሃይ ይባላል ማለት ነው። ይህን ይመስላል። ስለዚህ ዮድሄ ቫብሄ የአብርሃም የይስሐቅ የያዕቆብ አምላክ ዮድሄ ቫብሄ የሚባለው አላህ ነው ወይ? አዎ እውነት ነው። ከሱ ውጪ ሌላ አምላክ የለም። አንድ አምላክ ነው ያለው። ሁለት አምላክ የለም። ሁለት አምላክማ ካለ ምን እንትን አታለ። ለምሳሌ ቃልና ሁክቲ ስንት ሰዎች ናቸው ብለን ስንል ሁለት ሰዎች ናቸው። ስለዚህ ምንም የሚያጨቃጭቀን ነገር የለም። ሁለት ሰዎች አለ ብለን እውቅና ከሰጠን ማለት ነው። ጥንት የነበረው አምላክና አሁን ያለው አምላክ ሁለት የተለያየ አምላክ የለም። ስለ አንዱ አምላክ የተሰጠ ለምሳሌ ሁክቲ ፊላ ቀይ ናት፣ አንዱ ደግሞ ጠይም ናት ቢል ችግሩ ያለው ሰው ጋር ነው። ከሁለት አንዱ ኢንፎርሜሽን ግን ሁክቲ ፊላ አንድ ናት፣ በማንነት ደረጃ አንድ ናት ራሱ ያለችው ነገር ማለት ነው። ስለዚህ ዮድሄ ቫብሄ ከሆነ ያ ያህዌ ብለው በተሳሳተ አጠራር የሚጠሩት ስም አይደንቲቲው አላህ ነው ወይ ከሆነ አዎ አይደንቲቲው አላህ ነው።
ሁለት አይደንቲቲ የለም። እንደዛ ከሆነ ሁለት አምላክ እውቅና እየሰጠው ነው ያለው። አንድ አምላክ ነው ያለው ከጥንትም ጀምሮ ማለት ነው። የመጽሐፉ ሰዎች ሲላቸው ባይብል መለኮታዊ ቅሪት ውስጥ አለው ብለን እናምናለን። ተበርዟልን ብለን ስንል አንድ ነገር ተበርዟል ስትሉ ምንድነው? አስልኮ አለው ራሱ ኦሪጂን አለው የሆነ ነገር ኦሪጂኑ መሰረቱ ከአንድ አምላክ ዘንድ ነው ብለን ነው የምናምነው። በሰው እጅ ገብቶበታል ነው እያልን ያለነው። ያለዛማ እኛ ባይብል ላይ ለምን ውይይት እናደርጋለን? አይሆንም ይሄ ነገር ማለት ነውና ይሄን ይመስላል። ጥያቄሽን አድሬስ ካደረኩኝ ማለት ነው። ኡስታዝ እዚህ ጋር ትንሽ ግልጽ ያልሆነልኝ ነገር ምንድነው? ባጭሩ አላህን ያህዌ ማለት አንችልም ነው? ያህዌ ብለን አንጠራውም። ራሱኛ ሙስሊሞች ቁርአን ላይም ያህዌ ተብሎ ቃል በቃል አልመጣም። ያህዌ ተብሎ የተሳሳተ ስም ዮዴሄ ቫፌ በሚለው ላይ የተጨመረበት ከአዶናይ ከሚለው ላይ የተጨመረበት እንትን አለ። አዶናይ ከሚለው ቃል የተወሰደ ነገር አለ። አዶናይ ከሚለው ላይ አፍታ ባታ ኦላም ቃሜጽ የሚባሉ ሲወሰድ ያህዌ ወይም ጆቫ የሚል ነገር መጥቷል። ያ እንደዛ አንጠቀምም። ትክክለኛ ስሙ ዮዴሄ ቫፌ ምን እንደሆነ አልተገለጸም። አናባቢው ስለጠፋ ማለት ነው። አይሁዶች የአምላክን ስም በከንቱ አትጥራ የሚለውን ኦሪት ዘጸአት ምዕራፍ 20 ላይ ያለውን ስም ተንተርሰው ያህዌም ግን ያህዌ የሚባለው አሁን እነሱ ያህዌ የሚሉት አይደንቲቲው ማንነቱ ሜታፊዚካሊ አላህ ነው ወይ ከሆነ ጥያቄ አዎ ነው። ግልጽ ነው። አዎ ግልጽ ነው ኡስታዝ። አይደንቲቲው ከሆነ ማለት ስለ አይደንቲቲ ማለት ነው። ኦክቲፊላ ስምሽን በተሳሳተ መንገድ ሰዎች ሊጠሩት ይችላሉ። ስለ አንቺ ስም የተለያየ አገላለጽ ሰዎች ሊኖራቸው ይችላል። እንደዛ ተገለጸ ማለት ኦክቲፊላ የምትባለው አይደንቲቲ 2 3 4 እንደዛማ ከሆነ ሁለት አምላክ ነው የሚሆነው ማለት ነው። እና ይሄን ይመስላል። ኦኬ እሺ። ሌላው ደግሞ ጥያቄ ምንድነው? ሶስተኛ ጥያቄ አብ አላህ ነው ማለት እንችላለን? ሌላ በስ ከዚህ ጋር ደግሞ በተያያዘ ደግሞ አላህን አስገኝ ማለት እንችላለን? አሪፍ ጥያቄ ነው የጠየቅሽው። አብ የሚባለው አይደንቲቲ አላህ ነው ወይ ከሆነ አዎ። አብ የሚለውን ግን አንጠቀምም እኛ። ለምን? አብ ማለት ምን ማለት ነው ብለን ስንል አብ ማለት ትርጉሙ ይሉናል። አብ ማለት አብ የሚለው የዕብራይስጥ ቃል 3 ትርጉም አለው። ኦሪጂኔተር በሚል ይመጣል፣ አስገኝ በሚል ይመጣል። የዕብራይስጥ ማየት ትችላላችሁ። የሄብሪው እንግሊሽ ሌክሲከን ላይ ማየት ትችላላችሁ። 2 አባት በሚል ይመጣል፣ ወላጅ ፓረንት በሚል ይመጣል። ሶስተኛ ነገር ደግሞ ሜታፊዚካል መሆን መንገድ ይመጣል። የተለያየ ትርጉም አለ አብ የሚለው ቃል ራሱ ማለት ነው። ስለዚህ አብ ማለት አስገኝ ከሆነ አላህ አስገኝ ነው ወይ ከሆነ አዎ አስገኝ ነው። ግን አባት የሚለውን አንጠቀምበትም እኛ ሙስሊሞች። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ አብ ገበሬ ተብሏል። አምላክ ገበሬ ነው ወይ ብለሽ ብትጠየቂ ገበሬ አይደለም። ገበሬ ማለት ግን ተንከባካቢ ማለት ነው ከሆነ አዎ አላህ አረብ ነው፣ ተንከባካቢ ነው አላህ ራሱ። ዕብራውያን 12 ላይ ምዕራፍ 12 ቁጥር 29 ላይ እግዚአብሔር እሳት ነው ይላል። እሳት ነው ማለት ፈራጅ ነው ማለት ነው ከሆነ አዎ አላህ ሐኪም ነው፣ አላህ ፈራጅ ነው። ግን እሳት ነው ብለን አንጠቀምም። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያህዌ እረኛዬ ነው ይላል። እረኛ ነው ወይ? እረኛ ማለት ምን ማለት ነው ትርጉሙ ሲባል እረኛ ማለት ጠባቂ ማለት ነው። አላህ አረቂብ ነው፣ ሙሃይሚን ነው፣ እውነት ነው፣ ጠባቂ ነው አላህ። ነገር ግን እረኛ የሚለውን ቃል አንጠቀምም። ኦሪት ዘዳግም 32:4 ላይ ያህዌ ወይም አምላክ ድንጋይ ተብሏል፣ አለት ተብሏል። ድንጋይ ነው ወይ? አይ ድንጋይ ሲባል ተርጉመዋል። ድንጋይ ማለት መሸሸጊያ መጠጊያ ማለት ነው ብሎ ይተረጉሙታል። አላህ አልወኪል ነው፣ መሸሸጊያ መጠጊያ ነው። በባይብል ውስጥ አባት የተባለው፣ ገበሬ የተባለው፣ እሳት የተባለው፣ እረኛ የተባለው፣ ድንጋይ የተባለው አይደንቲቲው ከሆነ አይደንቲቲው አላህ ነው ወይ? አዎ ራሱ አብ የተባለው አይደንቲቲ አላህ ነው ወይ? ኢየሱስን የላከው አንድ አምላክ የሚባለው እሱ ነው ወይ? አዎ ነው። አብ ግን ብለን አንጠቀምም። ለምን? አብ የሚለው ቃል ኦንቶሎጂካል ወስደውታል ሰዎች። የኒቅያ ጉባኤ ላይ በ325 ላይ ከአምላክ አምላክን ተወለደ የባህሪ አባት ብለው ነው የሚጠሩት። የባህሪ አባት አይደለም አላህ፣ የባህሪ አባት አይደለም ነው እያለን ያለ ነው ማለት። በቁርአን ውስጥ ረብ የሚል ቃል አለ። ረበ ነው ከሚል የመጣው ጌታ ወይም ተንከባከበ፣ አሳደገ በሚልም ይመጣል። ለምሳሌ ሱረቱ ኢስራ 17:24 ላይ ተመልከቱ። በሁለቱ ከእዝነት የመዋረድ ክንፍን ዝንቅ አድርግላቸው፣ ጌታዬ ሆይ በትንሽነቴ እንዳሳደጉኝ ዘንላቸው ይላል። እንዳሳደጉኝ ረበያኒ እንዳሳደጉኝ
ረብ ነው ራሱ ሱረቱ ለሹዓራ ምዕራፍ 26 18 ላይ የፈርዖን ልጅ አለች ልጅ ሆነም በእኛ ውስጥ አላሳደግንህምን አለችው ይላል። አላሳደግንህም ወይ ኔጌቲቭ ፓርቲክሉን ስታወጡት ኑረባከ ነው ብላ ያለች። ኑረባከ ማለት ረብ የሚለው ነው ለሁማ ማለት ለሙሰናው ነው የመጣው። ስለዚህ ወላጅ የሚለውን ቃል አንጠቀም፣ ዋሊድ የሚለውን ቃል አንጠቀም። እኛ ሙስሊሞች ግን ረብ የሚለውን ነገር እንጠቀማለን። ረብ የሚለውን ነገር ረብ ማለት ነው። ለምሳሌ የሚለው ቃል እናት ማለት ነው፣ ግን ፊገራቲቭ ይጠቀምበታል። ቁርአን ለመካ ይጠቀምበታል። የሚለው ለምሳሌ በሱረቱ አናም ምዕራፍ 6 ቁጥር 92 ላይ የከተሞች እናት ይላል መካን፣ ግን ስለ ባዮሎጂካል አይደለም የሚያወራው። ሱረቱ አሊ ኢምራን 3:7 ላይ የማን ነው የአያቱል ሙሐከማት የሚባለው ተብሏል። በሱረቱ ዙሁሩፍ ምዕራፍ 40 ሱረቱ ፋቲሃ ራሱ ተብሏል። ራሱ ሱረቱ ፋቲሃ ማለት እናት ተብሏል ራሱ ማለት። እነዚህ ነገሮች ምንድናቸው? ሐሲሲ ናቸው እንጂ መነዊ ናቸው እንጂ ሐሲሲ የሚወሰዱ አይደሉም። አልጎሪካል ናቸው እንጂ ሊትራሊ የሚወሰዱ ነገሮች አይደሉም። አብ የሚለውም አረብኛው አብ የሚለው የአረብኛው ቃል ባለቤት በሚሉ ላይ ይመጣል። ለምሳሌ አቡ ለሃብ የሚባል ሰው፣ አቡበከር፣ አቡ ሁረይራ ማለት የድመት አባት ማለት አይደለም። ሁረይራ ማለት ድመት ማለት ነው፣ የድመት ባለቤት ማለት ነው። አቡ ለሃብ ማለት የመንቀልቀል እሳት ባለቤት ማለት ነው። አቡበከር ማለት የወጣት ድመት ባለቤት ማለት ነው። ፊገራቲቭ አብ የሚለው ልጅ የሚለው ወንድም የሚለው ፊገራቲቭ፣ ግን እነሱ ኦንቶሎጂካሊ ስለወሰዱት አላህ አባት የሚለው ነገር አንጠቀምም። አብ የተባለው አይደንቲቲ ባይብል ላይ አብ የተባለው አይደንቲቲ ሜታፊዚካሊ ያለው አይደንቲቲ አንድ አይደንቲቲ ኢየሱስን የላከው ጥንት ነቢያትን ላካቸው ተብሎ ያ የተባለው አይደንቲቲው አላህ ነው ከሆነ አዎ 100% ይሄ ነው። ግን አትሪቢዩቱ እንዳልኳችሁ እኛ የምንገልጽበት ነገር ሊለያይ ይችላል። ወይድ አጭር ነው፣ ወይድ ጥቁር ነው፣ ወይድ ቀጭን ነው ብሎ አንድ ሰው ቢናገር፣ አንድ ሰው ደግሞ ተመልሶ ደግሞ ወይድ ቀይ ነው፣ ረጅም ነው፣ ወፍራም ነው ብሎ ቢናገር ሁለቱም ትክክል ሊሆን አይችሉም። ወይድን ግን ሁለት አያደርገውም። የወሰፈበት ወስፍ ከሁለት አንዳችን ተሳስቷል ብለን ነው የምንለው እንጂ ሁለት አይደንቲቲ አለ በምድር ላይ ተብሎ አይባልም። እንደዛ አይነት ነገር አይባልም ማለት ነው። ይሄን ይመስላል። እሺ ጀዛከላ ኸይር ኡስታዝ። ሁለት ይቀረኛል። አንድ ደግሞ ልጨምር። እሱ ምንድነው አላህ የሚለው ስም የባህሪ ስሙ ነው ወይንስ ማለት የማዕረግ ስሙ ነው ወይንስ የተጸውዖ ስሙ ነው? የተጸውዖ ስሙ ነው። አላህ የሚለው ስም በቁርአን ውስጥ 2699 ጊዜ መጥቷል። አላህ ከሚለው ነው፣ አመለከ ከሚል ነው የመጣው። አምልኮ የሚገባው ማለት ነው። አረቢክ እንግሊሽ ሌክሲካል ላይ እንደዛ ብሎ ነው የሚያስቀምጠው። አምልኮ የሚገባው አላህ የሚለው ስም ኢስሙል ዛትም ነው፣ ኢስሙል ዛትም ነው፣ ኢስሙል ዓለምም ነው፣ የተጸውዖ ስምም ነው፣ የባህሪ ስም ነው ማለት ነው። ለምሳሌ በሱረቱ ጣሃ ምዕራፍ 20 ቁጥር 11 ላይ ምንድነው የሚለው? በመጣ ጊዜ ይላል። በመጣ ጊዜ ምን አለው? ቁጥር 14 ላይ እኔ አላህ ነኝ ያለኔ አምላክ የለም፣ ላኢላሃ ኢላ አና፣ እኔ አላህ ነኝ ብሎ ነው ያለው። የተጸውዖ ስሙ ነው ራሱ ማለት ነው። የተጸውዖ ስም ነው። በፓሌዮ ዕብራይስጥ ያለው አላህ ነው የሚለው አሌፍ ላሜድ እና ሀ ሲነበብ ማለት ነው። አሌፍ ሲነበብ አ ነው፣ ኤ የሚባል ነገር የለው። በፓሌዮ ዕብራይስጥ ውስጥ አላህ ብለሽ ሙሸደድ አድርጋሽ ሸዳ ስታደርጊው የተጸውዖ ስም ነው ራሱ ኖርማል ማለት ነው። አላህ ማለትና ትርጉሙ ኢላህ ማለት ይለያያል። ኢላህ ማለት አምላክ ማለት ነው ትርጉሙ። አላህ ስትይ ግን የተጸውዖ ስም ነው ራሱ ማለት ነው። የተጸውዖ ስም ተደርጎ ነው ኢስሙል ዓለም ብለን ነው የተማርነው የተቀመጠው ማለት ነው። አላህ የሚለው ስም ማለት ነው። አላህ የሚለው ስም የተለያየ መድብለ እውቀቶች ምን ይላሉ? የተጸውዖ ስም ነው አይሉም ይላሉ። ኢንሳይክሎፒዲያ ኦፍ ሪሊጅን የ1987 ላይ አላህ የሚለው ስም የተጸውዖ ስም ነው ፕሮፐር ኔም ነው ብሎ የሚያስቀምጠው። ዘ ኦሪጂን ኦፍ አላህ ኢዝ ፋውንድ ኤ ሩት ኦፍ ኮመን ቫሪየስ ኤንሺየንት ሴሚቲክ ላንጉጅ አለ። በጥንት በነበሩ ሰማያዊ ቋንቋ ውስጥ ሴማዊ ቋንቋ ውስጥ አላህ የሚለው ስም ነበረ ብሎ ነው የሚያስቀምጠው። የኢንሳይክሎፒዲያ ኦፍ ክርስቲያኒቲ የክርስትና መድብለ እውቀት ራሱ ምን ይላል? ቢፎር ቁርአን አረቢክ ስፒኪንግ ክርስቲያኒቲ ኤንድ ጁሽ ኦልሶ ሪፈሪንግ ዘ ሱፕሪም ጋድ አዝ አላህ። አላህ የሚለውን ለሱፕሪም ጋድ ወይም ለአንድ አምላክ ይጠቀሙበት ነበር ብሎ ነው የሚያስቀምጠው። ኢንሳይክሎፒዲያ ኦፍ ኢስላም የሚባለው መጽሐፍም እንደዛ ነው። አረቦች ቅድመ ነብዩ መሐመድ በነበሩ ዘመናት ውስጥ አላህ የሚባለውን ታላቁን አምላክ ያመልኩት ነበር ይላል። ሰማይና ምድር የፈጠረው ማለት ነው። የብሪታኒካ መድብለ እውቀትም
እንደዛ ነው የሚያስቀምጠው ኢንሳይክሎፒዲያ ብሪታኒካ ቀድመ ምንድነው የሚለው ቢፎር ቁርአን the word Allah was in Arabic books በአረቢያን መጽሐፍቶች ውስጥም ነበረ ብሎ ነው የሚያስቀምጠው። ስለዚህ አላህ የሚለው ስም የተጸውዖ ስም ነው፣ የማዕረግ ስም አይደለም። ልክ አዳም እንደሚባለው ማለት ነው። አዳም ማለት ምን ማለት ነው ተብሎ ተጠይቄ አዳም ማለት ሲምፕሊ ሲተረጎም ሰው ማለት ነው። የመጀመሪያው ሰው አዳም የሚለው የተጸውዖ ስሙም ነው፣ የዛቱም ስም ነው፣ ራሱ ፕሮፐር ኔምም ነው፣ ለሱ የባህሪ ስሙም ነው። አዳም በባህሪው አዳም ነው። ለኔና ለእናንተ ግን የተጸውዖ ስማችን አይደለም አዳም። ብዙ አዳሞች አሉ ራሱ ማለት ዘፍጥረት 2:7 ላይ ያህዌ አምላክ ሰውን ከምድር አፈር አበጀው ይላል። ሰው ለሚለው የገባው ቃል አዳም ነው። አዳም ነው የሚለው ሰው። ዘፍጥረት 5:1 ላይም እንደዛ ነው። አዳም የኖረበት ዘመን ዓመት ይላል። አዳም ነው የሚለው። ዘፍጥረት 2:18 ላይ ያህዌ አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ሰው አዳም። ዘፍጥረት 2:5 ላይ ወንድና ሴት አድርጎ ፈጠራቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይላል። ማንን ነው አዳም ያለው? ሔዋንም አዳም ናት። አንቺም አዳም ነሽ፣ እኔም አዳም ነኝ። አዳም የተባልኩት እኔ ከባህሪ የተነሳ ነው። አዳም ማለት ሲምፕሊ ሰው ማለት ነው። ለምሳሌ ዘፍጥረት 6:1 ላይ እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ይላል። ሰዎች ለሚለው ቃል የገባው ምንድነው? አዳም ነው የሚለው። አዳም ነው የሚባሉት ሲምፕሊ ማለት ነው። ስለዚህ በዓለም ላይ ስንት አዳሞች አሉ ሲባል 7.8 ቢሊዮን አዳሞች አሉ። ከነዛ ውስጥ ግን የመጀመሪያው የነበረው አንድ የሚባለው ለሱ የተጸውዖ ስሙም ነው፣ የባህሪ ስም ነው። ስለዚህ እኔ ምን አለኝ? ወይድ የሚባል ስም አለኝ፣ ቃል የምትባል ስም አላት። ለምን? ብዙ ሰዎች አለና ብዙ ሰዎች ነን። ለዛ ነው ሐዋርያት ሥራ 17:26 ላይ ምናልባት እየመረመሩ ያገኙት እንደሆነ አምላክን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠራል። አያችሁ፣ አምላክን መርምራችሁ ማግኘት ከፈለጋችሁ አንድ ከምድር ከአንድ አለ። አንድ የተባለው ማን ነው ሲባል አዳም ነው። አምላክን ፈልጎ ለማግኘት ከፈለገ አዳም ጋር መሄድ ነው። አዳም የሚለው ስም ለአዳም የባህሪ ስሙም ነው፣ የተጸውዖ ስሙም ነው። አላህ የሚለው ስም የኢስሙል ዛትም ነው፣ ኢስሙል ዓለምም ነው። ነገር ግን ብዙ አላህ የለም። ችግሩ እሱ ነው። ብዙ ሰው አለ። ስለዚህ የተጸውዖ ስም እያንዳንዳችን ወጥቶልናል። ፍጥረትን የፈጠረ አንድ አምላክ አለ። የአንድ አምላክ ስሙ የተጸውዖ ስሙ የባህሪ ስሙ አላህ ነው። ሌሎች አላህ ቢኖሩ ኖሮ የተጸውዖ ስም ደግሞ የተለያየ ስም ሊወጣላቸው ይችል ነበር። ስለዚህ አላህ የሚለው ስም ኢስሙል ዓለምም ነው፣ የተጸውዖ ስም ነው፣ ፕሮፐር ኔምም ነው፣ ኢስሙል ዛትም ነው፣ የምንነት ስሙም ነው። አላህ የሚለው ስም ማለት ነው። ይሄ ነው። የተለያየ ኢንሳይክሎፒዲያዎችን ላይ ማየት እንችላለን። ቀደም ጠቅሻለሁ። ይሄን ይመስላል ማለት ነው። አላህ የሚለው ስም በዚህ መልክና ልክ ካየን ታዲያ የማዕረግ ስም የሚሉ ሰዎች ይኖራሉ ወይ ሲባል ኖ፣ አያዋጣም። የማዕረግ ስም መሆን አይችልም። አላህ የሚለውን ስም አንዳንድ ሰዎች ምን ያደርጋሉ? አልና ኢላህ የተዋቀረ ነው። አል ማለት ዘ ማለት ነው። ኢላህ ማለት አምላክ ነው። ስለዚህ እንደዛ ብሎ ይላሉ። ይሄ ኢስላሚክ ኮንቴንት አይደለም ያለው። ሙስተርሺቆች ናቸው ለመጀመሪያ ጊዜ አንድ ነገር ያደረጉት። ሙስተርሺቅ ማለት የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ኦሪየንታሊስቶች ናቸው። አልና ኢላህ የሚል ውቅር ነው ያሉት። በእስላማዊ መዛግብቶቻችን ቮካቲቭ ፓርቲክል የሚባል ነገር አለ። ለምሳሌ አል ብላችሁ አልረብ ነው የምትሉት። ሸምስያ ሩፉል ሸምስያ ስለሆነ ራ አረብ አራህማን ነው የምትሉት። ላም ትዋጣለች አይታችሁ ከሆነ አልመሊክ ምናምን ትላላችሁ። ነገር ግን ቮካቲቭ ስትጠቀሙ ያ ስትሉ ያ ረብ ነው የምትሉት፣ ያ አረብ አትሉ። ያ ረህማን ያ ማሊክ ምናምን ያ ትጠቀማላችሁ። አላህ የሚለው ስም ላይ ግን ያ አላህ ነው የምትሉት እንጂ ያ ኢላህ ብላችሁ አይደለም የምታስቀምጡት። ያ ኢላህ ማለት ትችላላችሁ፣ ግን አላህ የሚለውን ላይ ያ አላህ ስትሉ አላህ ብላችሁ አልና ኢላህ ተገጣጥሞ ቢሆን ኖሮ አያስኬድም ራሱ ግራማቲካሊ። ስለዚህ ሊንጉስቲካና ግራማቲካሊ የሚያስኬድ አይደለም። አላህ የሚለው ስም የተጸውዖ ስም ነው የሚል ነው እንትን ያለን። ኢንሻአላህ ሌላ ጥያቄ ካለሽ ጥያቄሽን ታስተናግድና ለሌሎቹ እድል እንሰጣለን ኢንሻአላህ። ኦኬ ጨረስሽ ጥያቄሽን? አንድ ብቻ የመጨረሻ ጥያቄ አለኝ። እሱም ምንድነው አላህ የሚለውን ስም ጣዖታውያን ለጣዖት ተጠቅመውበታል? ጣዖት አምላኪያኖች ተጠቅመውበታል ወይስ አልተጠቀሙበትም? ይህንን ስም ያውቁታል ጣዖት አምላኪያኖች? ቁረይሾች አንድም ቀን አላህ የሚለውን ስም ለጣዖቶቻቸው ለ360 ጣዖቶቻቸው ተጠቅመው አያውቁም። ኢቨን 360 ጣዖቶቻቸው እኮ በአንዱ አምላክ ላይ ማጋራታቸው ነው። እነሱ ማጋራታቸው ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 31 ላይ ተመልከቺ። ከሰማይና ከምድር ሲሳይን የሚሰጣችሁ ማን ነው? መስሚያና ማያዎችን የፈጠረ ማን ነው? ከሙት ሕያው የሚያወጣ ከሕያው ሙትን የሚያወጣ ማን ነው? ሁሉን ነገር ሁሉ የሚያስተናብር ማን ነው ሲላቸው አላህ ነው ይላሉ። እነሱ ሲመልሱ ለምን ታጋራላችሁ? አትፈሩ ምን በላቸው ይላል።
ሰማይና ምድር የፈጠረ አንድ አምላክ አላህ መሆኑን ያውቃሉ። አላህ የሚለውን ለፈጣሪ ብቻ ነው የሚጠቀሙበት። ለፍጡር አላህ የሚለውን ስም አይጠቀሙም ነበር ቁረይሾች። ምንም ማስረጃ የለም፣ ከቁርአን የለም፣ ከሐዲስ የለም፣ ከተፍሲር የለም፣ ከሲራዎች ማስረጃ ምንም ነገር የለም። ሱረቱ ዙመር ምዕራፍ 39 ቁጥር 38 ላይ እንደዛ ነው። ሰማይና ምድርን የፈጠረ ማን እንደሆነ ብትጠይቃቸው አላህ ነው ይሏል። ከአላህ ሌላ የምትጠሯቸው ጣዖታትን አያችሁትን ንገሩኝ። አላህ በጉዳት ቢፈልግ ጉዳቱን ገዳጮች ናቸውን? ወይስ በችሎታቸው ቢፈቅድ እነሱ ችሎታ ናቸውን? በላቸው ይላል። ለምንድን ነው ይሄ ነገር ሲባል ሱረቱ ዙሩፍ ምዕራፍ 43 ቁጥር 28 ላይ በዝርዮች ውስጥ ይመለሱ ዘንድ ቀሪ ቃልን አደረግናል። የአንድ አምላክ አስተምሮት ነበራቸው። ነገር ግን ወደ እነዛ ቅዱሳን ሰዎች የሚሏቸው ደጋግ የአላህ ባሮች ቅዱሳን የሚሏቸው ጻድቃን የሚሏቸው ሰዎች ወደ አላህ ያቃርቡናል ብለው መለማመን ጀመሩና ለነሱ ሐውልት ሰሩላቸውና በካዕባ ዙሪያ ላይ 360 ሐውልት ሰርተው ይለማመናቸው ጀመር። ለምንድን ነው የምታረጉ ሲባል ወደ አላህ ያቃርቡናል፣ ይጸልዩልናል፣ ያማልሉናል ብለው ማለት ጀመሩ ማለት ነው። መጸለይ ጀመሩ ወደ እነሱ ልክ እንደሚደረገው አሁን ኦርቶዶክስ ጋር ካቶሊክ ጋር ሐውልት እንደሚደረገው ሐውልት ሰርተው ማድረግ ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም ያንን አፈራረሱት ማለት ነው። በተረፈ ቁረይሾች ጣዖታውያን አረብ ጣዖታውያን አላህ የሚለውን ስም ከፈጣሪ ወይም ደግሞ ሰማይና ምድር ከፈጠረው ከዓለማቱ ጌታ ውጪ ለሌላ አካል አውለውበታል የሚል አርኪኦሎጂካል፣ አንትሮፖሎጂካል፣ ቁርአኒክ፣ የሐዲስ፣ የተፍሲር፣ የሲራ ማስረጃ የለም። ክርስቲያኖችስ እና አይሁዶችስ ብለን ስንል ክርስቲያኖች ባይበላቸውን በ7ኛው ክፍለ ዘመን ላይ ወደ አረብኛ ሲተረጉሙት አላህ የሚለውን ስም በፍጹም ከአንድ አምላክ ከፈጣሪ ውጪ ለፍጡራን አውለው ታያቁም። ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል። አምላክ ለሚለው ቃል ኢላህ የሚለውን ቃል ነው የተጠቀመው። ፊልጵስዩስ 3:19 ላይ ሆዳቸው አምላካቸው ነው ይላል። ኢላህ የሚለውን ነው የሚጠቀመው ራሱ ማለት ነው። ኢቭን እንኳን አልኢላህ ብለውም ይጠቀማሉ። ለምሳሌ ኦሪት ዘጸአት ምዕራፍ 18 ላይ ብትመለከቱ ቁጥር 11 ላይ ትዕቢተኛ ባደረጉ ጊዜ አላህ ከአማልክት ሁሉ እንደሚበልጥ አውቃለሁ ይላል። አማልክት ለሚለው ቃል ምንድን ነው የሚለው? አልኢላህ ነው። አልኢላህ ብለው ነው ያስቀመጡት። አንደኛ ነገሥት ምዕራፍ 18 ቁጥር 4 ላይ ተመልከቱ። እናንተ የአምላካችሁን ስም ጥሩ፣ እኔም የአላህን ስም እጠራለሁ፣ ሰምቶ በእሳት የሚመልክ አምላክ እርሱ አምላክ ይሁን አለ። ኢቭን አምላክ ያለው ማንን ነው? እዚህ ጋር አልኢላህ ብለው ነው የሚያስቀምጠው። አልኢላህ ብለው ይጠቀመዋል። ማንን? ጣዖቱን አልኢላህ ብለው ሊጠቀሙ ይችላል። አላህ የሚለውን ስም ግን ከአንድ አምላክ ውጪ ከፈጣሪ ውጪ ፈጣሪ ከሚሉት አካል ውጪ ለፍጡራን ወይም ደግሞ ፍጡራን ለሚሉት አካላቶች ሲተረጉሙት ተጠቅመውበት አያውቁ ክርስቲያኖች ማለት ነው። ኢቭን የሥላሴ አማንያኖች ማለት ነው። ይሄን ይመስላል እንግዲህ ከብዙ በጥቂቱ። እሺ ኡስታዝዬ፣ ከዚህ ጋር በተያያዘ ይቅርታ አብዝቼዋለሁ ዛሬ፣ በጣም ይቅርታ። ከዚህ ጋር በተያያዘ አረቦች የአረብ ክርስቲያኖች አምላካቸውን ማን ብለው ነው የሚጠሩት? አላህ ብለው ነው የሚሉት። አላህ ብለው ነው የሚሉት መጽሐፋቸው ላይ አላህ የሚለውን ለጣዖት አይጠቀሙበትም እነሱ። ለጣዖት አይጠቀሙም። ኢላህ የሚለውን ነው ለጣዖት የሚጠቀሙት። ኢላህ ማለት ሲምፕሊ አምላክ ማለት ነው። ወደ አማርኛም አምላክ ነው፣ ጋድ ምንለው ራሱ ማለት ሰዎች ጋድ ብለው ሊጠቀሙ ይችላል። አላህ የሚለውን ግን አምልኮ የሚገባው ማለት ነው የስሙ ትርጉም። አላህ የሚለውን ስም የተጸውዖ ስም ለፍጡራን ክርስቲያኖች አውለውት አያውቁም። ባይብላቸውን ላይ ማታገኙም ራሱ አላህ የሚለውን ማለት ነው። በአረብኛ ባይብል ላይ አላስቀመጡትም። እሺ አላህ ይስጥልኝ፣ ማሻአላህ አላህ ይጨምርልህ፣ አላህ በዚሁ ደግሞ ይጠብቅህ። አሚን አሚን። ቃል ካለች ወደ ቃል እንሄዳለን ኢንሻአላህ። ቃል አለሽ? አለ ኡስታዝ፣ እናመሰግናለን። ጥያቄ ያለሽ በዚህ ነገር ላይ ግራ የገባሽ ነገር አለ? ግልጽ ያልሆነ ነገር? አይ የለም፣ ተብራርቷል። በቃ ያው እኔ በግጥ እኔ ልቃወም ሳይሆን አላህ ነው ያህዌ ነው ሲል ተቆርጠሻል። ሁለት አምላክ የሚነሳል መሰለኝ። የኔ የንግግር ጉድለት ነውና አሁን መጣሽ።
እሺ የኔ ኡስታዝ የኔ ንግግር ስህተት ነው። አይ አላህ ነው ያህዌ ነው ስል የሆነ ሁለት አምላክ ወደ መሆን እንትን ይላል መሰለኝ። አሁን ኦክቲ የተረዳችበት መንገድና እይተዋን ወድጄዋለሁ። አስተካክላለሁ። የኔ ንግግር ነው ስህተቱ። ችግር የለውም መማማር ጥያቄ። ምክንያቱም ሁለት እንትን መሆን የለበት። ራሱ ቃልን እኛ ስንጠራት ቃል ነው። ምናልባት የቤት ስሟ ደግሞ ሌላ ነው የሚጠሩት ቃል ማለት ነው። ቃል ባህሪው አስቸጋሪ ነው ብለው አንድ ሰው ሊጠራ ይችላል። አንዷ ደግሞ አመለ ሸጋ ናት፣ አመለ እመቤት ናት ሊል ይችላል። ነገር ግን ቃልን ሁለት አያደርጋትም። አትሪቢዩት የተደረገበት ነገር ሊለያይ ይችላል። ዘፍጥረት 6 ላይ ያህዌ ተጸጸተ ይላል። አምላክ ደግሞ አይጸጸትም ይላል ከባይብል ጋር። ስለዚህ እኛ አይጸጸትም የሚለውን ነው የምንቀበለው። ይጸጸታል፣ በሰራው ስራ አይጸጸትም። ሰዎች በሰሩት ስራ ቢሆን እሱ በፈጠረው ሰውም ስለመፍጠሩ ነው የሚለው። ተጸጸተ የሚለውን ላንቀበል እንችላለን። አንዳንድ ነገሮች እንትን ላይ ዘጸአት 24:9 አካባቢ ላይ መሰለኝ የእስራኤል 70 ሽማግሌዎች የእስራኤልን አምላክ አዩት ይላል። እግሩን አዩት ምናምን ነገር ይላል። ያንን አሁን ቁርአን ያርመዋል። ጭራሹኑ አላህን እኒ ሲሉ ነው መብረቅ የመታቸው ብሎ ነው የሚያስቀምጠው። መብረቅ የመታቸው ምን ሲሉ ነው? አላህን ማየት አለብን ብለው ነው። እና አሁን ታይቷል እዛ ጋር የሚለው ነገር ላንቀበል እንችላለን ራሱ ማለት ነው። ለምን ቁርአን ይህንን ነገር አምነውት 70 ሽማግሌዎቹ የጠየቁትን ጥያቄ ዘጸአት 24:9 ላይ ሙሴ አሮንን ናባድንም አብዲውም ከእስራኤል 70 ሽማግሌዎቹ ወጡ፣ የእስራኤልን አምላክ አዩ። ከእግሩ በታች እንደ ሰንቤር የሚያበራ እንደ ብሩህ ሰንቤር ድንጋይ የሚመስል ነበረ። እጅግም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም ማንን? ያህዌን አዩ፣ በሉም ጠጡም ይላል። ቁርአን ላይ ግን ስትመለከችው ሱረቱ በቀራ ምዕራፍ 2 ቁጥር 55 ላይ ሙሳ ወይ አላህን በግልጽ እስከምናይ ድረስ ለአንተ በፍጹም አናምንህም አሉት ይላል። 70 ሽማግሌዎቹ ባላችሁ ጊዜ አስታውሱ፣ እናንተም የተመለከታችሁ መብረቅ ያዛችሁ ይላል። ከዛ ታመሰግኑ ዘንድ ከሞታችሁ በኋላ አስነሳችሁ ይላል። ሱረቱ ለአራፍ ምዕራፍ 7 ቁጥር 158 ላይ 155 ላይ እንደዛ ነው። ሙሳ ከህዝቦቹ ውስጥ ለቀጠሮ 70 ሰዎችን መረጠ። ብርቱ የምድር መንቀጥቀጥ በያዛቸው ጊዜ ሙሳም አለ፣ ጌታ ሆይ ባሻ ኖሮ ካሁን በፊት ባጠፋቸው ነበር፣ እኔንም ባጠፋኝ ነበር። ከነዚህ ቄሎቹ በሰሩት ታጠፋናለህን አለው። በእርሷ የምትሻውን ሰው ታጠማለህ፣ የምትሻውን ሰው ታቀናለህ። አንተ ረዳታችን ነህና ለእኛ ምሕረትን አድርግ ዘንድልም፣ አንተ ከማሪዎች ሁሉ በላጭ ነህ አለው። ከዛ የነዛ የሞቱትን የነበሩ ሰዎች አላስነሳቸው ማለት ነው፣ ያን ጥያቄ በመጠየቃቸው እንጂ አዩት የሚል ነገር የለም። ስለዚህ አዩት የሚለው መጽሐፍ ሊሳሳት ይችላል፣ አላዩትም የሚለው ነገር ደግሞ ትክክል ነው። እዛ ጋር ግን የሚያወራው ስለ አንድ አይደንቲቲ ነው ያወራ ያለው። ሁለት አይደንቲቲማ ከሆነ ምንድን ነው? ሁለት አምላክ ነው የሚሆነው። በቃ ምንም የሚያጨቃጨቅ ኦክቲፊላና ቃል ስንት ሰዎች ናቸው? ሁለት ሰዎች ናቸው። በቃ ስለ ኦክቲፊላ ማወራ ከሆነ በቃ አለቀ። ስለ ቃል አላወራም። ቃልን በራሷ ቨርዥን ነው ማውራት፣ ኦክቲፊላን ደግሞ በራሷ ቨርዥን ነው ማውራት። ለምን አወራለሁ? ባይብል ላይ ያለው ሌላ አምላክ ከሆነ ቁርአን ላይ ያለው ሌላ አምላክ ከሆነ ሁለት አምላክ ካለ በቃ እኮ አለቀ። ፊሽካው ተነፋ። ለምን ምንድን ነው የሚያስለፋኝ እኔ ራሱ ማለት ነው። እና ይሄንን ነገሮች አሉ ማለት ነው። አላህ ለመላእክት ለአደም ስገዱ፣ አላህ ለመላእክት ሰውን ከምድር ጭቃ ፈጣሪ ነኝ ባለ ጊዜ አስታውስ ይላል። አላህ ለመላእክት ያላቸው ሰውን ልፈጥር ነው ብሎ እንደነገራቸው ይናገራል። ዘፍጥረት 1:26 ላይ እንፍጠር እንዳላቸው መላእክትን ይናገራል። ማለትም ያው ኩፋሌ 4:4 ላይ እነ ታርገም ዮናታን ምናምን ስትመለከቻቸው አጠቃላይ ወይም ደግሞ መጽሐፈ ኩፋሌ ላይም ስትመለከች እንዲህ አይነት ነገሮች አሉ። ጁብሊ የሚባለው መጽሐፍ ላይ ሚድራሽም ላይ አለ። ራሱ ለመላእክት እንዴት እንፍጠር ይላቸዋል። አይ እንፍጠር አላላቸውም፣ ልፍጠር ነው ያላቸው። በቃ ይህንን ማን ያስተካክላል? ቁርአን ያስተካክልናል። ያ ማለት ግን ታሪኩ ተዛባ ማለት ግን እዛ ጋር የነበረው አምላክ ከዚህኛው አምላክ ጋር የተለያየ ነው ማለት አይደለም። ሲጀመር ዘፍጥረትን የጻፈው እኮ ታሪክ ጸሐፊዎች ናቸው የጻፉት፣ ሙሴም አይደለም የጻፈው። ይኸው 1000 ዓመት ዕድሜ ሰጥቻቸዋለሁ ቃል። ኦሪት ዘፍጥረትን የጻፈው ሙሴ ነው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ስፔኩሌሽን ነው። ሙሴ አንድ መጽሐፍ ጽፏል። አዎ። አንድ መጽሐፍ ነበረው። አዎ። ቶራ የሚባል መጽሐፍ ነበረው። አዎ። ያ መጽሐፍ በጊዜ ሂደት ውስጥ ተበርዞ 5 መጽሐፎች ተዘጋጅተዋል። ፔንታ ተች የሚባሉት። ፔንታ ማለት 5 ማለት ነው። ተች ማለት ስኮርስ ማለት 5 ስኮርስ የሚባሉ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉ እነዚህን 5 መጽሐፍቶች በባቢሎን ምርኮ ጊዜ የነበሩ ሰዎች የጻፏቸው መጽሐፍቶች ናቸው። ሙሴ አይደለም የጻፋቸው። ታሪክ ጸሐፊዎቹ ነው የጻፏቸው። ኦሪት ዘፍጥረት ቃልዬ ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ ዮሴፍ ህልም አለመ። ፀሐይና ጨረቃ 11 ከዋክብት ለሌሊት ሰግዱልኝ አየዋል። አባትየው ወዲያው ነገረው። ፀሐይ እናት ናት፣ ጨረቃ እኔ ነኝ።
አይደለም ፀሐይ እኔ ነኝ ጨረቃ እናት ናት 11 ከዋክብት 11 ወንድሞች ናቸው መተን ልንሰግድልህ ትፈልጋለህና አለው ከዛ በኋላ ምን ሆነ እናትየው ሞተች ቃል ከዛ 11 ወንድሞቹና አባትየው መተው ሰገዱለት ስለዚህ በራዩ መሰረት በትንቢቱ መሰረት እናትየው የተገባች ሳሰግድለት ቁርአን ሱረት ዩሱፍ ምዕራፍ 12 ላይ ቁጥር 4 ላይ እንተረክልሃለን ብሎ ረሱል ሰለላሁ ዐለይሂ ወሰለም አላህ መተረክ ሲጀምር ፀሐይና ጨረቃ 11 ከዋክብት ለኔ ሰግዱልኝ አየው ብሎ እንዳለ ይናገራል ልክ ቁጥር 100 ላይ እናት አባት 11 ወንድሞቹ መተው ሰገዱለት ወላጆቹ ሰገዱለት ይላል ወላጆቹ እናትና ሙሰና ነው የሚጠቀመው ሰገዱለት ከዛ ወንድሞቹም አብረው ሰገዱለት አጠቃላይ የተባለው ነገር ተፈጸመ ስለዚህ ቁርአን ሊሳሳት እንደማይችል የምናውቀው ያላህ ንግግር ነው የዘፍጥረት ጸሐፊዎች ግን ሊሳሳቱ ይችላሉ አንደኛ ጸሐፊዎቹ እነማን ተናጋሪዎቹ እነማን እንደሆነ አይታወቁም ሁለተኛ ይሄንን ነገር ማስተካከል አይችሉም ይሄንን ነገር እና ከዛ አንፃር ነው ኢንሻአላህ ይሄን ይመስላል ጥያቄ ያላችሁ ልጆች መግባት ትችላላችሁ ጥያቄ ያላችሁ ሰዎች መግባት ትችላላችሁ ሰላም አለይኩም ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጉድ አይዲያ እንዴት ነህ እንዴት ነው ኡስታዝ ሁሉ ሰላም ነው ሰላም ነኝ ሁሉ ሰላም ነው እንዴት ነህ ሰላም ነው የበረታ ነው አለው ማሻአላህ አልሐምዱሊላህ እየሰማው ነበር አንድ ጥያቄ ብቻ ነው ልጠይቅህ የፈለኩትኝ የአላህና የያህዌ በአይደንቲቲ አንድ ናቸው ስትል ሰምቼ ነበረ እና እዚህ ላይ ጥያቄ ነበረኝ ኡስታዝ አንተ እንዴት ነው መጀመሪያ አንተ ያለን ንገረኝ እስቲ በአይደንቲቲ ሁለት ናቸው ኦኬ እንግዲህ አይደንቲቲ የሚለው መጀመሪያ እንትን ግልጽ መሆን አለበት ማለት ማንነት ብቻ ተብሎ መታለፍ የለበትም ለመሰለ ማንነት ሲሆን ማንነት የሚባለው ራሱ ግልጽ መሆን አለበት የምን ማንነት ወደሚል እኔ አይደንቲቲ የሚለው በመሰለ እምረዳው አይደንቲቲ የሚለውን እኔነት ብለ ያዘውና እኔነት ብለ አይደንቲፋይ ማድረግ ማለት ነው አሁን ለምሳሌ መታወቂያ ላይ አለ አይደለ መታወቂያ ላይ አይደንቲቲ አለ አይደል ያንተ መለያ እሱ ማለት ነው መለያ ማለት መታወቂያ ማለት ነው አካል ምንለው አካለ ከሚለው ቃል ነው ግዝ አካል የሚለው ቃል ለሁለት ነገር ይጠቀማል አካለ ማለት ለየ ማለት ነው መለያ ማለት ነው ስለዚህ ማንነት ማለት ሜታፊዚክስ በሚል ያዘው ሜታፊዚካል ታውቃለህ ማንነት ማለት ማንነት በሚለው ያዘውና አላህና ያህዌ ሁለት ማንነቶች ናቸው ወይ ኤግዚስት የሚያደርጉ ሁለት ማንነቶች አሉ ወይ አዎ አሁን እሱ ላይ ነው የኔም ጥያቄ መጀመሪያ አይደንቲቲው የተመላኪነት አይደንቲቲ ነው አንተ እያልክ ያለው የተመላኪነት አይደንቲቲ ነው እሱ ኦንቶሎጂካል ነው እሱን እንመጣበታለን ኦንቶሎጂካሊም ሁለት የለም ራሱ ኖርማል ማለት ነው አሁን በተመላኪነትም አንድ ነው አዎ አንድ አምላክ ነው ጥንት የነበረ አይሁዶች የሚያመልኩት አምላክ ያህዌ የሚባለው አንድ ነው ኖ እሱን እኮ አይደለም ያልኩ አላህና ያህዌ በአይደንቲቲ አንድ ናቸው ካልክ አላህና ያህዌ በተመላኪነት ማንነት አንድ ናቸው ያልክ ነው ስታመልክ የምታምንበት ነገር ይኸውልህ ስታመልክ ምን አለ መሰለህ ስታመልክ ምን ይሆናል መሰለህ ለምሳሌ አንተ ስቀበል ጉድ አይዲያ ብዬ ስቀበል ጉድ አይዲያ ጥሩ ሰው ነው ብዬ ስቀበልህና አንድ ሰው ደግሞ ጉድ አይዲያ ጥሩ ሰው አይደለም ብሎ ሲቀበል ሁለት አቀባበላችን አይለያይም አዎ ይለያያል አይደንቲቲ ይለያያል ማንነት ሁለት ማንነት ነው ሁለት አይደንቲቲ ሜታፊዚካሊ ማንነት የሚለውን ያዘውና ሜታፊዚካሊ ሁለት ነህ ይሄ ለፍጡር ሲሆን ነው ኖ አይቶ ወደ ፈጣሪ ምን መጣበታ መጀመሪያ እንጨርስልኝ ሁለት ነህ ወይ ሜታፊዚካሊ አንድ ነን አዎ አሁን ነጥቡ ያለው እሱ ነው ዮድ ሄ ቫቭ ዋው ሄ ዮድ ሄ ቫቭ ሄ የሚባለው መጀመሪያ ስሙ ማለት ነው ስሙ ላይ ዮድ ሄ ቫቭ ሄ የሚባለው አናባቢ ፊደሉ ምንድነው ያለና የነበረ ትርጉሙ አይደለም እሱ ይሄ አሸር ይሄ ነው ያለና የነበረ ያለና የሚኖር ይሄ አሸ ይሄ ዘሃሉ ይሄሉ ነው ዮድ ሄ ቫቭ ሄ ምንድነው ትርጉሙ
እኔ እንጃ እኔ አላውቅም። አዎ እሱ ነው ማለት ዕብራይስጥኛ አይደለም ዕብራይስጥ ነው። አዎ ስለዚህ አሁን ዮድሄ ቫፌ ስትል ተነባቢ ፊደል ነው፣ አናባቢ ፊደል የለውም። አናባቢ ፊደሉን ወስደውታል፣ ራሱ ምን ብለው አድርገውታል? ዮድሄ ቫፌ ያህዌ የተገጣጠመው ከዮብሄ ቫፌ የሚለው ነው አይደለም። አንድ ያዳምጠኝና ዮድሄ ቫፌ የሚለው እላዩ ላይ ፊደል ተጨምሮበታል፣ አናባቢ ፊደል ተጨምሮበታል። አናባቢ ፊደሉ ከየት ነው የመጣው? አዶናይ ከሚለው ነው የመጣው። አታፍ ባታ ኦላምና ቃሜጽ የሚባሉ አሉ፣ ሶስት ናቸው። ኦ አ ኤ ኦ አ ኦ የሚባለው ማለት ነው። እነዛ ናቸው የተጨመሩት። እነዛ ሲጨመሩ ዲቃላ ስም መጣ። ዮድሄ ቫፌ በሚለው ላይ ያህዌ የሚል ነገር መጣ። ስለዚህ ኢንሳይክሎፒዲያ ኢንተርናሽናል ምን አለው? ያህዌ ባዕድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የተነበበ ነው ተብሎ ነው የሚያስቀምጠው። የጆይሽ ኢንሳይክሎፒዲያ ራሱ ብትመለከተው ያህዌ የቴትራግራማትን የተሳሳተ አነባበብ ነው የሚያስቀምጠው። ከአዶናይ ላይ ነው የተወሰደው አነባነቡ። ተነባቢ ፊደሉ ዮድሄ ቫፌ ነው። ምን እንደሆነ አይታወቅም። ግን ምን ተገኘ? አብሪቬሽኑ ተገኘ። አብሪቬሽኑ የቱ ጋር ተገኘ ብለህ ስትል መዝሙረ ዳዊት ላይ ተገኘ። መዝሙረ ዳዊት ምዕራፍ 64 ቁጥር 8 ላይ ወደ ደመናዎቹ ለወጣ መንገድ አድርጉ፣ ስሙ ያህ ነው የሚል ነገር መጣ። ያህ የሚል ነገር መጣ። ያህ ማለት የያህዌ አብሪቬሽን ቃል ነው ብለው አስቀመጡ። አሁን ያህ የሚለው አብሪቬሽኑ ካለ ቁርአን ላይ ያህ የሚለው ነገር አለ፣ ሁለት ቦታ መጥቷል። አንደኛ ሱረቱ ሷፋት ምዕራፍ 37 ቁጥር 123 ላይ ኤልያስ የሚል ነገር መጥቷል። አይተህ ከሆነ በዕብራይስጥ ኤልያህ ማለት ምን ማለት ነው ትርጉሙ? ኤልያህ በዕብራይስጥ ጉድ አይዲያ ስሜ ኤልያስ ነው ራሱ ያንተ። እግዚአብሔር አየን ነው እግዚአብሔር የሚባል አይታወቅም። እግዚአብሔር የሚባል አይታወቅም። ቦሌ ኤርፖርት ላይ እርሱን እርሳው ውጣ። ኧረ የለም አማርኛ ላይ የለም። በአማርኛም እግዚአብሔር ማለት ሲምፕሊ የብሔር ጌታ ማለት ነው። ውጣ። ቦሌ ኤርፖርት ላይ አስቀምጠውና ና ወደዚህ ወደ ባይብሉ ወደ እንትን ማለት ነው። ኤልያ ማለት ኤል ማለት አምላክ ማለት ነው። አምላክ ነው ያ ማለት የዮድሄ ቫፌ አብሪቬሽን ነው። ኤልያ ማለት አምላክ ያህ ነው ማለት ነው ትርጉሙ። በግዕዝ ኤልያስ ይባላል። ያህ የሚለውን ያስ ብሎ ነው የሚያነቡት ግዕዝ ላይ። በአረብኛ ኢልያስ ይባላል። ያስ ማለት በአረብኛ ያህ የሚለውን አብሪቬሽን የሚያስቀምጥ ነው። ቁርአን ላይ በሱረቱ ሷፋት ምዕራፍ 137 ምዕራፍ 37 ቁጥር 126 ላይ ኤልያስ በእርግጥ ከመልእክተኞቹ ነው ይላል። ያህ የሚለው ቃል ቁርአን ላይ አለ በአብሪቬሽን ደረጃ። ሱረቱ መርየም ምዕራፍ 19 ቁጥር 2 ላይ ይህ ጌታው ባሪያውን ዘከሪያን ያወሳበት ነው ይላል። ዘከር ማለት ምንድነው? ዚክር ነው። ዘከር ማስታወስ ማለት ነው። ያህ ማለት ደግሞ የዮድሄ ቫፌ አብሪቬሽን ነው። ያህ ያወሳው ዮድሄ ቫፌን ያወሳው ማለት ነው ትርጉሙ ራሱ። ቴትራግራማትን በምህጻረ ቃሉ በአብሪቬሽን ደረጃ አለ ራሱ ማለት ነው። አሁን የሚነሳው ጥያቄ ምንድነው? ኤርሚያስ ምዕራፍ 44 ቁጥር 26 ላይ በታላቁ ስሜ ምያለሁ አለ። ታላቁ ስሙ ማን ነው? ታላቁ ስሙ ማን ነው? ጉድ አይዲያ ሶሪ ምን አልከኝ? ታላቁ ስሙ ማን ነው? በታላቁ ስሜ ምያለሁ አለ። ታላቁ ስሙ ማን ነው? ዮድሄ ቫፌ አይደል? ኦኬ ጥቅሱ ላይ አለ እኮ ኤርሚያስ 44 26 ላይ እኔ ኢሳይያስ 42 ላይ እኔ ዮድሄ ቫፌ ነኝ ይህ ስሜ ነው ካለ በኋላ ኤርሚያስ 44 26 ላይ በታላቁ ስሜ ምያለሁ ካለ በኋላ ያም ስም ዮድሄ ቫፌ ነው ይላል። አሸም የሚባለው ስም ማለት ነው። አሁን ጥያቄ የሚነሳው ይሄ ስም ቁርአን ላይ አለ ወይ ነው ጥያቄው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ሱነን ኢብኑ ማጃ መጽሐፍ 37 ሐዲስ 30 ላይ የአላህ ታላቁ ስሙ በእርሱ ላይ በተማጸኑበት ጊዜ የሚቀበልበት ነው። ይህም በሶስት ሱራዎች ውስጥ በበቀራ በአሊ ኢምራንና በጣሃ ውስጥ ይገኛል ብለው ነገሩን። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ስቲምባል ሲያደርጉ ሙራሮች አገኙት። ሱረቱ አሊ ኢምራን 3:2 ላይ ያገኙት። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ያገኙት። ስለዚህ ዋናው ነገር ምንድነው? ዮድሄ ቫፌ የሚለው አላሃይ በሚል ስም መጥቷል ቁርአን ላይ ዘሊቪንግ ዋን። አላሃይ ማለት ዘሊቪንግ ዋን ማለት ነው። ዮድሄ ቫፌ መሰረቱ ሃይ የሚለው ቃል ነው። ለምሳሌ ሄዋን ስትል ሄው ማለት ነው ራሱ ተመሳሳይ ነው እርባታው በዕብራይስጥ ማለት ነው። ስለዚህ ዮድሄ ቫፌ የሚለው ቴትራግራማንት ላይ ታላቁ ስም የተባለው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነግረውናል። ኢብኑ ከሲርም ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ያለውን ሲያስቀምጥ ምንድነው ያለው? የአላህ መልእክተኛም እንዲህ አሉ ብሎ ታላቁ ስም
በእርሱ ላይ በተማጸኑበት ጊዜ የሚቀበልበት ነው። ይህም በሶስት ስራ ሱረቱ በቀራ፣ ሱረቱ አሊ ኢምራንና ሱረቱ ጣሃ ውስጥ ይገኛል ብለዋል። ስለዚህ አላህ ዮዴሄ ቫፌ የሚባለው አጠራሩ ትክክል ላይሆን ይችላል። ዮዴሄ ቫፌ ተብሎ የተባለው አይደንቲቲ ግን አንድ አምላክ ነው ራሱ ማለት ነው። ይሄንን አንድ ጥቅስ ልስጥና ወደዛ እንሄዳለን ማለት ነው። ወደ ፖይንታችን እንሄዳለን ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 4 ላይ እናንተ የመጽሐፉ ሰዎች ሆይ ይላል። እነማንን ነው የመጽሐፉ ሰዎች የሚላቸው? ጉዳይዲያ አይሁዶች፣ ክርስቲያንና አይሁድ በእኛና በእናንተ የጋራ ወደ ሆነው ቃል ነው ይላል። ምንድነው የጋራ የሆነው ቃል? አላህን ብቻ ልናመልክ ሌሎችን አማልክት ላናመልክ። ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ባለቤቶችን በዚያ እርሷ መልካም በሆነ ክርክር እንጂ አትከራከሩ፣ ከነርሱ እነዚያ የበደሉ ሲቀር እንዲህ በሏቸው ይላል። በዚያ ወደኛ በተወረደው ወደ እናንተ በተወረደው አመንን፣ አምላካችን አምላካችሁ አንድ ነው፣ እኛም ለእርሱ ታዛዦች ነው ይላል። ማን ነው አምላካችሁ የሚለው? አምላካችሁ የሚለው ማንን ነው? አምላካችሁ የሚለው ማንን ነው? አምላካችን ሲል አላህ ነው እኮ። አምላካችሁ ሲል ምን ማለት ነው? አምላካችሁ ሲል ማንን ነው አምላካችሁ የሚለው? አላህን። ኦኬ። አምላካችን ሲል አይደለም አላህን ነው፣ ራሱን አላህ ነው እንደዛ ያለው እኮ። እንዴት ሊሆን ይችላል? ወደኛ በተወረደው ወደ እናንተ በተወረደው አመንን ይላል። ወደኛው በተወረደው ሲባል ምን ነው የሚያመለክተው? ወደኛ በተወረደው ሲል ቁርአንን ነው። ወደ ማን ነው ግን የተወረደው ቁርአን? ወደ ነብዩ መሐመድ እና ወደ አሁን ወደ እናንተ በተወረደው ሲልስ ወደ ሙሳ በቀደምት ነቢያቶች ወደ ወረደው ነቢያቶች። ስለዚህ የመጽሐፉ ሰዎች ያላቸውም በእጃቸው ምን ስላለ ነው? በእጃቸው መጽሐፍት ያዙት። መጽሐፍ ይሄ ባይብል የሚባለው መጽሐፍ አይደለም እኮ እሱ ነው። አይደለም መጽሐፍት ነው ባይብል የሚባለው መጽሐፍ። እሱ ነው 49:27 66 ላይ ምንም ይሁን ብቻ ግን መለኮታዊ ቅሪት ውስጡ ያለው ማለት ነው። ያንን ማረጋገጫ ሰጣለሁ ከፈለክ። ስለዚህ በባይብልም እናምናለን ማለት ነው። በከፊል መለኮታዊ ቅሪት ውስጡ አለበት ነው የሚለው እንድታምን ቁርአን የሚነግርህ ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ ምንድነው የሚለው? እናንተ ያመናችሁ ወይ በመልእክተኛው ባወረድነው መጽሐፍና ከበፊቱ ባወረድነው መጽሐፍ ምን በሉ ይላል? እመኑ ይላል። ስለዚህ የወረደው እንደወረደ እናምናለን። ተውራት፣ ኢንጂል፣ ዘቡር የሚባሉ ወርደዋል ብለን እናምናለን። ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ እንደዛ ነው የሚለው። ወደ ኢብራሂም በተወረደው፣ ወደ ኢሳ በተወረደው፣ ወደ እንትና በተወረደው አመንን በሉ ይላል። እንደወረደ እናምናለን ራሱ የወረደው ግን የወረደው አይደለም እኮ ወይዶ እንደወረደና ምንና ግን በመጽሐፉ ሰዎች እጅ ያለው መጽሐፍ ምኑ አላለንም። ቁርአን ያለን ምንድነው? እሱን እኮ ስለማመን አይደለም የጠየከኝ እኮ። አሁን መጽሐፎቹ መሰረት አለው ነው። መሰረት መኖሩ የምታውቀው ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ አለ። ምንድነው የቀላቀሉት? በመጽሐፍ በቃሉ ላይ ነው። ስለዚህ አለ ማለት ነው ቃሉ። ተቀላቀላላችሁ ማለት ምንድነው? መቀላቀል ምንድነው? ይቀላቀላሉ ማለት ያው ከእውነቱና ውሸቱን ይቀላቀላሉ ነው። እንደዛ። ስለዚህ እውነቱ ከየት የወረደ ነው? ከየት የወረደ ነው እውነቱ? እውነቱ ከአላህ ዘንድ የወረደ ነበረ እንጂ አይደለም። አሁን አለ ከሆነማ ከፊሉን ወይ ጥሪቱንም እናምናለን ነው አይደለም። አለ ተበርዟል ማለት እሱ ነው የምንነግረው። ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ከነርሱ የሆኑ ጭፍሮች ያላን ንግግር ከተረዱት በኋላ የሚበርዙ ሲሆኑ ማመናቸውን ትከጅላላችሁን ካለ በኋላ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው ይላል። ስለዚህ አሁን ምንድነው ያላን ንግግር ሲል ያላ ንግግር አለ። ከተረዱት በኋላ ግን እያወቁ የሚበርዙ ሲሆን አለ። ስለዚህ ያወቁ የሚበርዙ ሲሆን ሲል የተበረዘ ነገር እንዳለ ነው የሚናገረው። ያርፉነ ማለት ያርፍ ታሪፍ ማለት ብርዘት ነው፣ ኮራፕሽን ማለት ነው። ስለዚህ ተበርዘዋል የሚለው ነገር ውስጡ መለኮታዊ ቅሪት መኖሩን ነው የሚያመለክተው። ወተትና አልቤ ጠረጴዛ ላይ ቁጭ አድርጌው አንተ ቡና ብከትበት ምን ይሆናል? ይበረዛል። ግን መጀመሪያ የነበረው ወተቱ የት ገባ? ኦኬ
ይበረዛል። ኦሬዲ ወተቱ ከቡናው አይለይም። ኦሬዲ ተበርዟል ነው የሚባለው። እንደዛ ነው እንትን የምለው ማለት ነው። ዋናው ነጥብ አሁን የተነሳንበት ነጥብ ምንድነው? ወደ መጀመሪያው ስትሄድ ባይብል ላይ ያለው አምላክ የሚለው አይደንቲቲ ቁርአን ላይ ካለው አይደንቲቲ ጋር ሁለት የተለያዩ አይደለም። በባህሪ ደረጃ አትሪቢዩት የሚያደርገው ወስፉ ደረጃ የሚወሰበት ወስፍ ሊለያይ ይችላል። ለምሳሌ ባይብል ላይ ያህዌ ተጸጸተ ይላል ዘፍጥረት ሰው በመፍጠሩ አይደል? ግን ቆይ እንትኑ ላይ እንሂድ። መጀመሪያ እያጠራ ነው እንድንሄድ እኮ ባህሪው ነው ማለት። እሺ ይቀጥል። ኦኬ አይ ቲንክ እኔ ያለኝ ምልከታ ልንገርህና ምናልባት ታርመኛለህ። ያው ከኔ በተሻለ አንተ ስለምታውቅ ችግር የለውም ታርመኛለህ። ችግር የለውም። ኦኬ በመጀመሪያ ስም የሚባለውን እናያለን። የስም ማንነት አይደንቲቲ ማለት ነው። የመጀመሪያ የስም አይደንቲቲ ቀጥሎ ያለውን እንቀጥላለን። የስም አይደንቲቲ አላህና ያህዌ አላህ እንግዲህ ያው ታውቀዋለህ ከሴሜቲክ ቋንቋዎች ኤሎሂም ከሚለው ጋራ ይቀራረባል፣ ይመሳሰላል። ያህዌ የሚለው ግን ከሴሜቲክ ቋንቋ ራሱ ውስጥ የለም፣ ውጪ ነው። አንደኛ በቋንቋ ማንነት እንኳን ይሄን ያህል ከባድ ነገር ስለሆነ አይደለም። ቆይ ጉድዬ እየገባኝ እንዳልፈው ማለት ነው። ያህዌ ዮዴሄ ባፌ የሚለው ከሴሜቲክ ቋንቋ ውጪ ነው ብለኛል። የምን ቋንቋ ነው? ኦኬ የሴሜቲክ ቋንቋ ውጪ ነው ስለ ምን ማለት መሰለህ? ትርጉሙ የሚመጣው ከቃላቶች ውህደት ነው የሚመጣው ተገጣጥሞ ማለት ነው። እኮ ምናዊ ነው ምን ቋንቋ ነው እስቲ ንገረኝ። እኔ እንጃ እኮ ታዲያ ከሴሜቲክ ቋንቋ ውጪ ነው ለምን አልክ? ኦኬ እሱን ያልኩ ለመሰለህ አላህ ከሚለው አንፃር ከወሰድነው አላህ የሚለው የስም ቋንቋ ከሴሜቲክ ቋንቋ ኤሎሂም ከሚለው ጋራ ነው የሚመጣው። ከግሪክና ከዕብራይስጥና ከአረማይክ ጋራ ቀረቤታ አለው አላህ የሚለው ስም። ልልህ የፈለኩትኝ ያህዌ የሚለው ግን በአላህ በሚለው ስም ማንነት አይደንቲቲ ጋራ በፍጹም አይገናኝም ከነጭራሹ። አንደኛው አይደንቲቲ ስትልና እንትኑ ላይ እንስማማው፣ ምናልባት ሚስ አንደርስታንዲንግ እንዳይፈጠር። አይደንቲቲ ስትል ሜታፊዚክስ ማለት ነው፣ ማንነት ማለት ነው። ያው የስም ማንነት ነው። ማንነት ማለት ነው። ስም ሌላ ጉዳይ ነው። ስም ባህሪያት የሚሰየምበት ነው። ኖሚናል አይደንቲቲ ሲባል አልሰማህም? የስመ ነክ ማንነት ማለት ነው እኮ። ግን አሁን ስሙ ላይ አይደለም የሚያመለክትበት አመልካች ማንነት። ምን የሚል ስም ፕሮፐር ኔም፣ ኮመን ኔም፣ ግራውንድ ኔም ወይ ጄኔሪክ ኔም? ፕሮፐር ኔም ነው እንጂ እንዴ ያህዌ እኮ ፕሮፐር ኔም ነው። አላህም ፕሮፐር ኔም ነው። አይደለም ያህዌ ፕሮፐር ኔም ነው የሚል ማስረጃ ስጠኝ እስቲ። ኦኬ ማስረጃ ስጠኝ እስቲ ከባይብል። ዊኪፒዲያ ላሳይ? ከምን ላሳየህ? ከጆይሽ ኢንሳይክሎፒዲያ ካለ እቀበላለሁ። ካቶሊክ ኢንሳይክሎፒዲያ እንደዛ እንደሚል አውቃለሁ። ከጆይሽ ኢንሳይክሎፒዲያ ወይም ከታርገም ለምሳሌ ከታርገም ስጠኝ፣ ከሚድራሽ ስጠኝ፣ ከታልሙድ ስጠኝ ለምሳሌ። አረቆይ ወሂዶ ያህዌ የሚለውን ዊኪፒዲያ ማለት ኢንተርናሽናል ዌብሳይት ነው። አይ ቲንክ ዊኪፒዲያ አንተ ካል ዊኪፒዲያ እኔ ያለኝ ዊኪፒዲያ አማርኛውን እንዳለ የኔ ነው። እኔ እያረምኩት እንግሊዘኛውንም አርመዋለሁ ከፈለኩኝ እያረምኩት አስገባለሁ። ጎግል ላይ አይደለም የፈለኩት እኔ ከፈለክ ጆይሽ ኢንሳይክሎፒዲያ ላይ ከፈለክ የክርስቲያኒቲ ኢንሳይክሎፒዲያ ከፈለክ ኢንሳይክሎፒዲያ ኦፍ ኖሌጅ የሚባለው ነገር ላይ ጉዳይ ከፈለክ ኢንሳይክሎፒዲያ ላይ አውጣና አሳየኝ። ኢንሳይክሎፒዲያ ነው ያልኩ። ኦኬ እሺ ምን መሰለህ እያልኩ ያለሁት አይሁዶች ያህዌ ወይም ያሃ የሚለውን ስም ያህዋ ብለው የሚጠሩትን ስም ይሄን ስም ፕሮፐር ኔም ብለው ነው እንጂ ኮመን ኔም ብለው እንደማንኛውም ጋድ ኮመን ኔም አይጠቀሙትም። ኮመን ኔምም አይሉም ፕሮፐር ኔምም አይሉም። እኔ አይሁዳዊ ከመጽዮን መግባት ይችላል እኮ። እሱ ምን መጀመሪያ የተጸውዖ ስም ነው የሚልበትን መረጃው አለኝ ያልከው ምን ላይ ነው?
ዊኪፒዲያ ላይ ላሳየህ እኮ ነው። ዊኪፒዲያ ራሳታ ስገ ዊኪፒዲያ እኮ ምንጭ መሆን አይችልም እንዴ? ኧረ ጉድ አይዲያ። አይኔ አይሁዶችን ዌብሳይት ስለማልጠቀም ንገረኝና። እሺ ምን አለ? ምን ኢንሳይክሎፒዲያ ትጠቀማለህ? መጽሐፍ ምን አለ አንተ ጋር? ምን ኢንሳይክሎፒዲያ አለ? ጁዳይካ ኢንሳይክሎፒዲያ ጁዳይካ አለ? ካቶሊክ ኢንሳይክሎፒዲያ አለ? ቆይ ኢንሳይክሎፒዲያ ብሪታኒካ አለ? ምን መጽሐፍ አለ አንተ እጅ ላይ? የአይሁዶች ዌብሳይት ላይ ገብቼ ላሳየህ። አይሁዶች ዌብሳይት አይሁዶች ጁዊሾች የሚያምኑበት ዌብሳይት ኖ ከጽሁፎቻቸው ነው እኮ የምልህ። ከጽሁፎቻቸው አሁን አይሁዶች 4 5 6 አለ 5 6 አለ። የጠየቁ ጥያቄ ዮድ ሄ ቫቭ ሄ። እሺ ቀለል ላድርግልህ። ዮድ ሄ ቫቭ ምን ማለት ነው ትርጉሙ ታውቀዋለህ? እሱን ተው። አሁን እኔ እያወራ ያለሁት ያህዌ በሚለው ላይ ነው። ልክ አይደለህም እኮ ነው የምልህ። ልክ አይደለም ለመሰለ ልክ ማትሆንበት እንትን ስም እንደማይሆን ነገር ያወራንበት ያለ ነው። እሱ ላይ ነው አሁን የተጸወው ስም ቆይ የተጸወው ስም አለመሆኑን አንድ ማስረጃ ልስጥህና ከዛ በኋላ ወደ አንተ እንሄዳለን። አብሽር ሐሳቡን በደንብ ነው እንትን ብለው እንትን ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ሙሴም ኤሎሂምን እነሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ስሙ ማን ነው? አምላክም ሙሴን ይሄ አሸር ይሄ ያለው ይላል። ስሙ ማን ነው? ይሄ አሸር ይሄ የተጸውዖ ስም ነው ወይስ የባህሪ ስም ነው? እኔ እንጃ። እሱን እኔ አሁን እሱ ላይ አይደለም ማሳየኝ። አውጣና ሳየኝ። አሁን አውጣና ሳየኝ። ስሙ ብሏል። አሁን ይሄ ስሜ ሲል የተጸውዖ ስም ነው? ጄኔሪክ ኔም ነው? ፕሮፐር ኔም ነው? ምንድነው? እኔ ያልኩ እያወራን ያለነው ያህዌ ወይም ያህዋ የሚለው ይሄው ስሙ እኮ አለ እኮ መጀመሪያ ላይ ስለሳየን ሶስት ስም አለ የተጠቀሰ። ሶስቱም የተጸውዖ ስም አይደሉም። ያሳየን የአምላክን ስም ይኸውልህ ወይዶ የስሞች እያንዳንዱ የቃላት ሐሳቦች ላይ ሳይሆን ጥያቄው ያለው ስሜ ያለ እኮ ስሜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ ሲለው ምን ብሎ ይሄ አሸር ይሄ ያለው እንዲህም ለእስራኤል ልጆች ትላቸዋለህ ይሄ ወደ እናንተ ላከኝ ትላለህ አለው። ዘጸአት 3:14 ላይ ኤሎሂምም ሙሴን አለው ይሄ አሸር ይሄ አለው እንግዲህ ለእስራኤል ልጆች ይሄ ወደ እናንተ ላከኝ አለው ይላል። ይሄ አሸር ይሄ የተጸውዖ ስም ነው ወይ? እሺ ቆይ አንዴ ይኸውልህ ያህዌ የሚለው ስም ኮምፕሊትሊ ሮንግ ነው የምትለው? መጠቀም የለብንም ሮንግ ነው አላልኩም። ያህዌ የሚባለው ስም በስሙ ከሆነ የተሳሳተ ስም እንደሆነ ያጋጋብል ስኮላሮች ይስማማሉ። ዮዴሄ ቫፍ የሚለው ነገር የተሳሳተ ስም ነው ብለን እንመን። ያህዌ የሚለው አጠራር አዎ የተሳሳተ ነው፣ ግን ዮዴሄ ቫፍ ላይ ምን ችግር የለብኝም። ኦኬ ጥያቄው ያለው እሱ ላይ ነው እኮ አይዶ አላህና ያህዌ ብለን ነው እየጠየቅን ያለ ነው። አላህና ያህዌ በአይደንቲቲ በማንነት አንድ ናቸው ወይ? ዮዴሄ ቫፍ የተባለው ማን ነው? እዚህ ጋር ዘጸአት ላይ 3:13 ላይ እኮ አይደለም የጠየቅነው ያህዌ የሚለው ነው ጥያቄው ያለው እኮ። ያህዌ የሚለው ስም የተሳሳተ አነባነብ ነው ማለትና ያህዌ የሚለው አይደንቲቲ ሌላ አይደንቲቲ ነው ማለት ይለያያል ማንነቱ። እሺ ይኸውልህ አንዴ አዳምጠኝ። ያህዌ የሚለው የስም ማንነት ሮንግ ነው። የፊደላት ችግር አለበት፣ የትርጉም ችግር አለበት። እነሱ ሁሉ እንዳለ ሆኖ ያህዌ የሚለው የስም ማንነት አላህ ከሚለው የስም ማንነት ጋራ በፍጹም ስለማይገናኝ በስም ማንነት አንደኛ ውድቅ ይሆናል። በስም ማንነት የስም ማንነት የሚባል ነገር የለም። እስቲ በስም ማንነት የሚለውን አንድ ጥቅስ አምጣና አስረዳኝ እስቲ ከባይብልም ወይ ከቁርአን የስም ማንነት የሚል። አይ አልገባህም። እሺ አንዴ ደግሜ ላስረዳ። የስም ማንነት ማለቴ የሚያመለክትበት ስም ማለት ነው። ወይም ደግሞ ምን ላይ ነው ያገኘው እንደዛ የሚል የራስ አባባል ነው እኮ ጉዳይ አይዲያ የራስ አባባል እንዳይሆንብኝ ደሊል ያስፈልገኛል። አሁን አይደንቲቲ ላይ ኔም አለ አይደለ? ስም አለ። ስም ላይ አይደለም። አሁን ስሙ የተሰየመበት ማንነት ይለያያል ወይ ነው ጥያቄ። ስም ራሱ እኮ አይደንቲቲ ነው ኡስታዝ። አይደለም እንዴ? ያላህ ስሙ አይደንቲቲው አይደለም? ኦኬ ቆይ ላሳይህ። አላህ የተጸውዖ ስም ነው እኮ ስሙ ቆይ አይደንቲቲው አይደለም። አብርሃም ቆይ አብርሃም ይስሐቅ ያዕቆብ ስሜን አያውቁትም ነበር ይላል። አላህ የሚለው ስም እኮ አይደንቲቲው ነው። የአላህ የጠየቁ ጥያቄ ዘጸአት ላይ አብርሃም ይስሐቅ ያዕቆብ ስሜን አያውቁትም ነበር ይላል። ዮዴሄ ቫቭ የሚባለውን ስሜን አያውቁትም ነበር ይላል።
ስለዚህ እነሱ የሚያውቁት ማንነት ይለያያል። ኦኬ ሙሴ ከሚያውቀው ዋሂድ መልስልኝ፣ ጥያቄው መልስልኝ ቀጥታ ፕሊስ። እኔ ዮዲሄ ቫቤ የሚለው ከሱ ጋር አይደለም እኮ ቶፒክ ያለው አሁን ስሙ ላይ ነው የጠየቀው። ፕሊስ ሌላ ቦታ አትሂድ። ጉድ አይዲያ እሱ ላይ አይደለም እኔ ጥያቄ እኮ ማንነትና ስምን ካላወቀው ላስረዳ ነው። ኤሎሂም ሙሴን ተናገረው አለው እኔ ዮዲሄ ቫቤ ነኝ፣ ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩኝ፣ ነገር ግን ስሜ ዮዲሄ ቫቤ አልታወቀላቸውም ነበራል። ስለዚህ ማንነቱን አያውቁትም ማለት ነው። አብርሃም ይስሐቅ ያዕቆብ ዮዲሄ ቫቤን ስለማያውቁት ማንነቱንማ ያውቃሉ። እሱ ላይ እንመጣለን። የአምላክነት እኮ አሁን ስምና እንመጣለን እኮ ወይዶ ክርክር አታድርገው። እሺ ሰው ያዳመጠ ስለሆነ ወደ ክርክር አታስገባው። አብርሃም ይስሐቅ ያዕቆብ የሚያውቁት ማንነትና ሙሴ የሚያውቀው ማንነት ስንት ናቸው? አንድ ማንነት ነው። ስሙን ያውቀዋል። አብርሃም ይስሐቅ ያዕቆብ ዮዲሄ ቫቤ የሚለውን ያውቁታል? አያውቁትም። ስለዚህ አለማወቃቸው ስሙ ላይ ማን በሚል ስም ነው የሚያውቁት? እሱን አልተገለጸም። ኤልሻዳይ አለ። ኤልሻዳይ ስሜ ነው ብለዋል። ኤልሻዳይ ብሎ ነው ያስቀመጡት ፓንቶክራቶስ። ኦኬ ኤልሻዳይ ነኝ የሚለው ኤልሻዳይ ነው ስሜ አለ አይደለም ያለው። ኤልሻዳይ ነኝ ያለው። ኦኬ ኤልሻዳይ በሚል ነው የሚያውቁት አላለም እኮ ወይድ። ችግር የለውም። ግን ለሙሴ ዮዲሄ ቫቤ ነኝ የሚለው ስሙ እነሱ ስላልተገለጠላቸው ማንነትና ስም ይለያያል ማለት ነው። ትክክል። ኦኬ እንደዛ ከሆነ አሁን ለሙሴ የሚያውቀው አምላክ ባይብል ላይ ያለውና አብርሃም የሚያውቀው አምላክ ማንነቱ አንድ ከሆነ ሁለት ካልሆነ ስሙ ላይ ከሆነ የተለያየው አሁን ማውራት ይችላል፣ መቀጠል ይችላል። ግን ቅድም ዮዲሄ ቫቤ ከሚለው በፊት መጀመሪያ ያለው ይሄ አሸር ይሄ ነው ያለው። ይሄ አሸር ይሄ የሚለው የተጸውዖ ስም ነው ወይስ የባህሪ ስም ነው ብለን ነው የምታምነው? ስለሱ እኔ ምንም ማውራት አለ እንትን አይደለም። አጥና ሁለቱንም አያቸው። እሺ ቀጥል። አሁን ቀጥል ሐሳብ። እሺ ዋይድዬ የስም